መሰለ እኛ አንድ እንትን የለንም፣ አንድ ጎራ የለንም። ከእናንተም ከነሱም ወገን አይደለንም። ጀስት እኛ ለማወቅ ነው የምፈልገው። ግራ የገባሽ ነገር የትኛው ነው? አሁን እኛ ያነሳ ነው ብዙ ነገር ነው። እኔና አብ አንድ ነን የሚለው ላይ አሁን እሱም ከመጽሐፍ ቅዱስ ነው ጠቅሶ የሚያወራው፣ እናንተም ከመጽሐፍ ቅዱስ ነው ዴቪት እያደረጋችሁ ያላችሁት። እና እንዴት እውነቱን እንወቀው? ማን ትክክል እንደሆነ እንዴት ነው ልናቅ የምንችለው? እንደ አብያተ ክርስቲያናት እኔና አብ አንድ ነን የሚል ትምህርት የለም። ኢየሱስ ክርስቶስ ብቻ ነው እኔና አብ አንድ ነን የሚለው። ልክ ነው። እኔ ከእግዚአብሔር ተካፍያለሁ፣ ልጅ ነኝ። ስለዚህ አሁን ለምሳሌ እኔ ከአባቴ የተካፈልኩት ዘር የእሱን ዘር ነው። ዘር ማስቀጠለች ለዘር ሲወራ የአባቴን ዘር የአያቴን ዘር በቃ በዛ ልክ ነው ስለ ዘር ከተወራ ማለት ነው። ስለዚህ ከማይጠፋው ዘር ተወልዳችኋል ካለ እኔ ከእግዚአብሔር ዘር ነው ማለት ነው የተገኘሁት፣ ከእግዚአብሔር ነው የተወለድኩት ማለት ነው። ስለዚህ ከዛ ደግሞ እኔ እሱን እየሰማሁ እያለ ደግሞ እናንተ አጋንንት ምናምን ስትሉ ሰማሁኝ። እሺ በኢየሱስ ልጅነትና እኛ እኮ እንበልጠዋለን አሉ ልጅ በመሆን እኔ እበልጠዋለሁ ልጅ በመሆን እና ስለዚህ ኃይሉ ዮሐንስ የኢየሱስ በኩር ነው ማለት ነው። ቅዠት ኃይሉ ዮሐንስ ጋር ሄድክ ጠየቅ የሆነ ነገር መለሰልህ። ያ የመለሰልህ መልስ የእሱ ሀሳብ እንደሆነ ነው እንጂ የተረዳኸው እንጂ እንደ እግዚአብሔር ቃል የጠየቀውን እንደ እግዚአብሔር ቃል አልመለሰልህም ማለት ነው። ኖ እሱም እኮ ከሌላ መጽሐፍ አይደለም ያን። አሁን ለምሳሌ ወይት ብራዘር ኃይሉ ዮሐንስ ጋር ሄደህ ጠይቀው አይደል? የጠይቀው ከእግዚአብሔር ቃል እንደጠየቁት ፕሊዝ። አዎ የጠይቀው ከእግዚአብሔር ቃል ተንተርሰህ ነው አይደል? እውነት ነው። አዎ ቃሉ ምንድን ነው የሚለው ብዬ ማለት ነው። አዎ እንደ እግዚአብሔር ቃል መልስ መለሰልህ ኃይሉ ዮሐንስ? አዎ የተለያየ ቃል ነው የሚያወራው። በጣም ይዋሻል። አሁን አንተ ቆሪጥ ነው ፍለጋ መሄድ ያለብህ። ባህር ዳርቻ ላይ ቁጭ ብለህ ቆሪጥ ወይናና ለኃይሉ ዮሐንስ የጠይቁትን ጥያቄ አልገባኝም አብራራልኝ፣ ሜሎስንም ጠይቃ አልገባኝም አብራራልኝ ነው ማለት ያለው። ኦኬ እሺ። ሚስ ኢማጂን ነው የሚለው። ሰላም እንዴት ናችሁ? ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ሆን ጥያቄ ነበረኝና ዩቲዩብ ላይ አጋጣሚ ቪዲዮ እያየሁኝ ከኃይሉ ጋር ያወራችሁትን ምናምን አየው እና ከዛ ግራ ገባኝ። ትላንት ነው ምናምን እሱ ጋር ገባው ጠየቅኩት ምናምን። ከዛ ደግሞ ዛሬ ደግሞ የእናንተን ዩቲዩብ እያየው ነበር። ምን አልከኝ? እሺ አይ ከየት ቤተ እምነት ነሽ? ቃልዮት። ኦኬ እሺ። እና እኔ ምንድነው ጥያቄ እንትን ላይ ምንድነው ዩቲዩብ ላይ ሪከርድ የተደረገ ቪዲዮ ይመስለኛል እያየው የነበርኩትና ከዛ ሁለቱም አልገባኝም እና እሱ ኃይሉንም ጠየቅኩት ግን ሌላ ሰው ምናምን ገብቶ ምናምን ሲከራከሩ እኔም ኮንፊውዝ ሆኜ ምንም ሳይገባኝ ወጣሁኝ ስለ ልጅነት እና እንደገና እኔና አብ አንድ ነኝ ስለሚለው። ከዛ ደግሞ አንተና ኤርሚያስ አለ መሰለኝ እዚህ አሁን። ከዛ እንደገና እያወራችሁ ከሱ ጋር እያወራችሁ ከዛ ደግሞ ወጣችሁ እና ምንም በቃ ልረዳ አልቻልኩም፣ ሊገባኝ አልቻለም። ማለት እንደነገርኩኝ ቃልዮት ላይ ያለሁት እና እንደዚህ አይነት ዶክትሪን ምናምን ነገሮችን ዲቴል በደንብ አይቼ አላቅም ምናምን። ግን አሁን ላይ ደግሞ እዚህ ጋር ስሰማ እኔ ራሴ ወደ መጠራጠር ምንድነው እያወሩ ያሉት ነው እንደማለት ምናምን ገብቷል እና ግራ ገባኝና እንድታስረዳኝ ነው። እሺ መሰረታዊ የክርስትና ትምህርት ተምረሻል አንቺ? ኦኬ እሺ። ግራ የገባሽ ነገር የትኛው ነው? አሁን እኛ ያነሳ ነው ብዙ ነገር ነው። የትኛው ላይ ነው የበለጠ ጥያቄ የፈጠረብሽ? እኔና አብ አንድ ነን የሚለው ላይ አሁን እሱም ከመጽሐፍ ቅዱስ ነው ጠቅሶ የሚያወራው፣ እናንተም ከመጽሐፍ ቅዱስ ነው ዴቪት እያደረጋችሁ ያላችሁት። እና እንዴት እውነቱን እንወቀው? ማን ትክክል እንደሆነ እንዴት ነው ልናቅ የምንችለው? አሁን እዚህ ጋር ይሄ ነው ጥያቄሽ? አዎ ልቶ ነው ቢል ኦኬ ጥያቄ ነው የሆነብሽ አይደል?
ኦኬ እኔና አብ አንድ ነን ዝም ብዬ እኔ ብጠይቅሽ እኔና አብ አንድ ነን የሚለው አንቺና አብ አንድ ነሽ ብለሽ አሁን ጥያቄን የፈጠረብሽ ወይስ ልትመልሽልኝ ትችያለሽ? ነው መመለስም ሳይሆን አሁን እኔና አብ አንድ ነን ሲል አሁን እንዴ ምናምን የሚያስደነግጥ ነው ቀጥታ ስሰማው። ከዛ በኋላ ግን ሲነግረኝ ዘር ስለመካፈል ነው እያወራ ያለው። ዘር ስለመካፈል ከሆነ ልክ ነው። እኔ ከእግዚአብሔር ተካፍያለሁ፣ ልጅ ነኝ። ስለዚህ አሁን ለምሳሌ እኔ ከአባቴ የተካፈልኩት ዘር የእሱን ዘር ነው። ዘር ማስቀጠለች ዘር ስለዘር ሲወራ የአባቴን ዘር የአያቴን ዘር በቃ በዛ ልክ ነው ስለ ዘር ከተወራ ማለት ነው። ስለዚህ ከማይጠፋው ዘር ተወልዳችኋል ካለ እኔ ከእግዚአብሔር ዘር ነው ማለት ነው የተገኘሁት፣ ከእግዚአብሔር ነው የተወለድኩት ማለት ነው። ስለዚህ ከዛ ደግሞ እኔ እሱን እየሰማሁ እያለ ደግሞ እናንተ አጋንንት ምናምን ስትሉ ሰማሁኝ። እሺ ቆይ እሺ፣ አሁን በዚህ ረገድ በዚህ ማብራሪያ ምን ድምዳሜ ላይ ደረስሽ? እኔና አብ አንድ ነን የሚለው ድምዳሜ ላይ ደረስሽው? ስለ ዘር ካወራው አንጻር አው እኔ ከእግዚአብሔር ዘር ስለተገኘው የእግዚአብሔር ዘር አለብኝ፣ የእግዚአብሔር ልጅ ነኝ እና እኔና አብ አንድ ነን ማለት እግዚአብሔር ነኝ ማለት ሳይሆን እኔ ከእግዚአብሔር የተገኘው ልክ የአባትና የልጅ አይነት ህብረት የአባትና የልጅ አይነት ህብረት እኔ አባቴን ነው የምመስለው እንደ አባቴ ነው ያለውት ከሚለው አንጻር ሲሆን ሲነገር እሱን ማብራሪያው ነገርሽን እኮ። ይሄ ማብራሪያ ይዘሽ የደረስሽበት በቃ መጨረሻው እኔና አብ አንድ ነን ማለት ነው። አይ እኔ እኮ አሁን እየጠየቅኩ ነው፣ እኔ እየሰማሁት ነበር። እሱ እንደዛ እንድመልስልሽ አንቺን ሰምተሽ አሁን አብራራሽልኝ አይደል? እንደዚህ ነው ብለሽ አብራራሽልኝና ይሄን ማብራሪያ አብራርተሽ የደረስሽው መጨረሻ ላይ ኮንክሉዥኑ እኔና አብ አንድ ነን የሚለው ላይ ነው። እኔ ኮንክሉዥን ላይ ብገባ እኮ ጥያቄ አይፈጥርብኝም። ገብቶሃል? ኮንክሉዥን ላይ አልደረስኩም ማለት አሁን እዚህ ጋር እንትን ስለ ወንጌል አማኝ ምንድን ነው የምትለው የሚለውንም ነገር ነው ማቆም የምፈልገው። ኦር ደግሞ የቃልዮት ራሷ ስለዚህ አብና እኔ አንድ ነን አይደለንም የሚል የሆነ የተጻፈ ነገር ቢኖር ያንን ፈልጌ ሰርች አድርጌ ምናምን አነባለሁ። ግን እኔ አሁን ነው በዛ ላይ አሁን ነው ስለዚህ እንደዚህ አይነት ነገሩ ላይ እየሰማሁ ያለሁት ከዚህ ማለት ነው ከዩቱብ በቅርብ ነው በዚህ ሳምንት። ከዛ ጥያቄን የፈጠረብሽ እንጂ ድምዳሜ ላይ አልደረስሽም። አሪፍ። እሱን ማወቅ ስለፈለግኩኝ ነው። ጥሩ። የመጀመሪያው ነገር እንግዲህ እንደ ወንጌል አማኝ እኔና አብ አንድ ነን የሚል ትምህርት የለም። ቃልዮትም እንግዲህ ቤኪ ከቃልዮት ነው እኔና አብ አንድ ነን የሚል ትምህርት እንደሌለ ሲጽፍ እያየሁት ነው። እንደዚህ አይነት የሚባል ትምህርት የለም በወንጌል አማኞች ዘንድ ማለት ነው። እንደ አብያተ ክርስቲያናት እኔና አብ አንድ ነን የሚል ትምህርት የለም። ኢየሱስ ክርስቶስ ብቻ ነው እኔና አብ አንድ ነን የሚለው። ከዛ ውጪ የትኛውም የተፈጠረ ፍጡር እኔና አብ አንድ ነን ሊል አይችልም። የለም፣ እንደዚህ አይነት ትምህርት የለም። ይሄ ትምህርት የኃይሉ ዮሐንስና እሱን የሚመስሉ ሰዎች የሚያስተምሩት የግለሰብ ትምህርት ነው። የቤተ ክርስቲያን ትምህርት አይደለም። የመጀመሪያው ነገር እሱ በጣም ግልጽ መሆን አለበት ማለት ነው። እሱን ራሱ ብትጠይቂው ይሄ ትምህርት ያንተ ነው ወይንስ በቤተ ክርስቲያን ደረጃ ይሄ ትምህርት ይታመናል ነው ወንጌል አማኝ ይሄ ትምህርት ይታመናል ወይ ብትይው አይታመንም ነው የሚልሽ። ከዚህ በፊትም ተናግሯል። መጽሐፍ ቅዱስን አንብቤ የገባኝ እውነት ነው የሚለው እንጂ እሱም ይሄን አይክድም። እኔ ጠይቄው ስለማቅ ማለት ነው። እንደ አብያተ ክርስቲያናት እንደማይታመን እሱ ራሱ ይመሰክራል። እግዚአብሔር ይስጠው። ለዚህ አለመካዱ ራሱ አንድ ነገር ነው። ይሄ ግልጽ ነው አይደል? እንደዚህ አይነት ትምህርት የለም። ታዲያ እኔና አብ አንድ ነን ምን ማለት ነው ከተባለ ቃሉ የት እንዳለ ታውቂያለሽ? እኔና አብ አንድ ነን የሚለው ቃል የዮሐንስ 10:30 ገወስ ዮሐንስ 10:30 እሱን ሙሉ ክፍሉን አንብበሽ ታውቂያለሽ? ከቁጥር 1 እስከ 29 ትላንትና እሱ እንትን ሲል አንብበናል። ቤት አንድ ላይ ነበር። እንደውም በፋሚሊ ከወንድሞቼ ከቶፍቲ ጋር ምናምን አንድ ላይ ነበር ስናነብ የነበረው። አሁን ራሱ አብረን ነው እየሰማን ያለ ነው እየጠየቅንህም ያለ ነው። እኔ ተወካይ ሆኜ እንጂ። እሺ እየሰማችሁ ነው። ጥሩ።
እሺ እንግዲህ እሱን እኔ በጣም በአጭሩ አድርጌ ላስረዳሽ። እዚህ ውስጥም ጥያቄ የፈጠረባችሁ ሰዎች ካላችሁ ዮሐንስ ወንጌል ምዕራፍ 10 ጌታ ስለምንድን ነው እየተናገረ ያለው የሚለውን ነገር አውዱን ጠብቀን ለመተርጎም እንሞክር። እሺ ምንድነው የሚለው ጌታ? በተለይም ከቁጥር 7 ጀምሮ እንደዚህ ይለናል። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦች፣ ወንበዴዎች ናቸው፣ ዳሩ ግን በጎች አልሰሟቸውም። በሩ እኔ ነኝ ይላል። እሺ በሩ እኔ ነኝ። እንትን አታርጊው፣ ሚዩት አታርጊው። የበለጠ እንዲገባሽ እየተነጋገርን እንሂድ፣ ግልጽ እንዲሆን። እሺ እሺ። ባይብል ይዛችኋል? እያያችሁ ነው ባይብል? አዎ። እሺ ቁጥር 9 ላይ ምንድነው የሚለው? በሩ እኔ ነኝ ይላል አይደል? አዎ። እስኪ ያኛው ስልክ ላይ በሩ እኔ ነኝ፣ በእኔ የሚገባ ከሆነ ይድናል። በእኔ የሚገባ ቢኖር ይድናል አይደል የሚለው? አዎ። እሺ ስለዚህ እዚህ ጋራ በሩ ማን ነው? ኢየሱስ። ኢየሱስ ነው አይደል? አሁን ለምሳሌ አሁን እዚህ ጋራ አንቺ በር መሆን ትችያለሽ? አይ የበጎች በር አቺ ማለት አቺ። እሺ ከዛ ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል አይደል? ስለዚህ ኢየሱስ የመጣው እንድናገኝ ነው፣ ሕይወት እንድናገኝ ነው። ስለዚህ ሕይወት እኔ ሕይወት ነኝ ማለት የሚችለው ማን ብቻ ነው? ኢየሱስ። ኦኬ አንቺ እኔ ሕይወት ነኝ ማለት ትችላለሽ? አይ አቺ። ጥሩ። ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካሙ እረኛ እኔ ነኝ ይላል። አሁን ቁጥር 14 ላይ በደንብ ተመልከች። መልካሙ እረኛ እኔ ነኝ ካለ በኋላ ቀጣይ ያለውን ተመልከቹ። ምንድን ነው የሚለው? አብም እያየሹ ነው ባይብሉ? ቁጥር 14 ነው። 14 እና 15 አንድ ላይ ነው። አብ እንደሚያውቀኝ እኔም አብም እንደሚያውቀኝ እኔም አብን እንደማውቀው ይላል አይደል? እሺ አብ ማንን ያውቃል? ኢየሱስን ያውቃል አይደል? ኢየሱስ ደግሞ ማንን ያውቃል? አብን ያውቃል አይደል? በሁለቱ መካከል መተዋወቅ አለ። ከዛ ሊቀጥልና የራሴን በጎች አውቃለሁ፣ የራሴን በጎች ደግሞ ምን ያደርጉኛል? ያውቁኛል። ስለዚህ እኛ ማንን ነው የምናውቀው? ኢየሱስን እናውቃለን፣ እረኛችን ስለሆነ። ኢየሱስ ደግሞ ማንን ያውቃል? አባቱን ያውቃል አይደል? አዎ። እኛ የምናውቀው ማንን ነው? ኢየሱስን፣ እረኛችንን ነው የምናውቀው። አብን ደግሞ የሚያውቅ ማን ነው? ኢየሱስ ነው። በጣም አሪፍ። ስለዚህ አብ ኢየሱስን ያውቃል፣ ኢየሱስ አብን ያውቃል። እኛ ግን የምናውቀው ማንን ነው? እረኛችን ነው የምናውቀው። እሺ ከዛ ይህን ከተናገረ በኋላ ከዚህም በረት ያልሆኑ ሌሎች በጎች አሉኝ ይልና ከዛ በኋላ ምን ይላል? እኔ በፍቃዴ አኖራታለሁ ቁጥር 18 ላይ እንጂ ከኔ ማንም አይወስዳትም ይላል። ያው ነፍሱን ስለ በጎቹ ሊሰጥ እንደሆነ ይናገራል። ላኖራ ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና ምን ሆነ? መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብደዋል፣ ስለምንስ ሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን አይኖች ሊከፍት ይችላልን አሉ። በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር። ኢየሱስ በመቅደስ ይህን ይልና ወደ ዋናው ፖይንት እንምጣ። ቁጥር 28 ላይ ተመልከቹ። ምን ይላል? እኔም
ይሰጣችኋል። እሺ የዘላለም ሕይወት ሰጪው ማን ነው? ኢየሱስ። የዘላለም ሕይወት የሚሰጠው ለማን ነው? ኢየሱስ ለኛው ላመኑት። አዎ ለበጎቹ አይደል? በጎቹ ስለሚል 27 ላይ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል አይደል የሚለው 27 ላይ። ስለዚህ ኢየሱስ እረኛ ነው። ስለዚህ ለበጎቹ ምን ይሰጣል? የዘላለም ሕይወት ይሰጣል አይደል? እሺ አንቺ የዘላለም ሕይወት ትሰጫለሽ? አይ አልሰጥም። አሰጭም። እሺ የዘላለም ሕይወት ሰጣችኋለሁ ለዘላለም ምን አይሉም? አይጠፉም። እሺ ከእጄም ማንም አይነጥቃቸውም አይደል? እንደዛ የሚለው ቃሉ ከእጄም ማንም አይነጥቃቸውም። ከዛ 29 ላይ የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም። ስለዚህ ኢየሱስ የዘላለም ሕይወት ይሰጣል አይደል? አባቱም የዘላለም ሕይወት ይሰጣል አይደል? እሺ ከኢየሱስ እጅ መውሰድ የሚችል ተኩላ አለ? የለም። እሺ ከአባቱ እጅ በጎቹን ነጥቆ ሊወስድ የሚችል ተኩላ አለ? ምን አልከኝ? ቆይ ቀርታ ከአባቱ እጅ ነጥቆ ሊወስድ የሚችል ተኩላ አለ? የለም አይደል? የለም። እሺ ኢየሱስ ሕይወት ይሰጣቸዋል አይደል ለበጎቹ? በዚሁ ልክ ደግሞ አብም ለበጎቹ ሕይወትን ይሰጣል አይሰጥም? ይሰጣል። እሺ ከዛ ቁጥር 30 ላይ ምንድነው የሚለው? ይሄን ከተናገረ በኋላ እኔና አብ አንድ ነን። እሺ እኔና አብ አንድ ነን ሲል እዚህ ጋር ኢየሱስ ምን እያለን ነው? እኔ ሕይወትን እንደምሰጥ አባቴም ሕይወት ይሰጣል፣ ከእኔ እጅም ማንም እንደማይነጥቅ ከአባቴም እጅ ማንም አይነጥቅም። ስለዚህ እኔና አብ አንድ ነን አለ። ስለዚህ አሁን በዚህ ኮንቴክስት መሰረት አንቺ እኔና አብ አንድ ነን ማለት ትችላለሽ? አሁን እዚህ ጋር ህይወት ስለመስጠት እንደገና የዘላለም ህይወት ምናምን ስለሚለው ከሆነ ዘላለም ህይወት እኔ አልሰጥም። በቃ ሌላ ነገር የለም። ኮንቴክስቱን አየህ ነው አይደል? እኔና አብ አንድ ነን አለ። ከዛ ላይ ይህን ሲናገር አይሁድ ምን ያደረጉ? ድንጋይ ያነሱ አይደል? ቁጥር 31 አይደል? አዎ ድንጋይ ያነሱበት ይህን ልክ እንደተናገረ። ከዛ ኢየሱስ ጠየቃቸው፣ ከአባቴ ብዙ መልካም ስራ አሳያችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ አንተ ሰው ስትሆን ራስን ምን አድርገሃል አሉት? አምላክ አድርገሃል። ለምንድን ነው አምላክ አድርገሃል ያሉት? ያው እኔና አብ አንድ ነን ስላለ አምላክ ከአምላክ ጋር ተስተካከለ በሚለው በቃ ይሄ ነው። ስለዚህ እኔና አብ አንድ ነን ማለት እኔ ከአብ ጋር እኩል ነኝ፣ አምላክ ነኝ ማለት ነው። እሺ ሜሎሲ አንዴ ይቅርታ ወንድሟ ነኝ አብረን ያለ ነውና አሁን እኔ ጥያቄ የሆነብኝ ምን መሰለህ? እኔና አብ አንድ ነን ያለው በሰውነቱ ነው ወይ በአምላክነቱ ነው? እኔና አብ አንድ ነን ያለው እንዴ በአምላክነቱ ነው እንጂ ምን ጥያቄ አለው? በአምላክነቱ ነው። አዎ ምንም ጥያቄ የለው። እሺ እኔ የሚለው ሎጎስ ነው እኮ አንድ አካል ስለሆነ የምንለው ያ አንድ አካል ደግሞ ቃል ነው። ኦኬ እኮ ስለዚህ አሁን አብ ከኔ ይበልጣል ያለውስ ዮሐንስ ወንጌል ምዕራፍ 14 ላይ አብ ከኔ ይበልጣል ያለውስ? አዎ ስለዚህ ደግሞ ኢየሱስ ክርስቶስ ሰው ስለሆነ በሰውነቱን ተረጉሟለን። ከመላእክትም ያንሳል ተብሏል ዕብራውያን ላይ። እሺ አሁን ግራ የሚያጋባው ነገር ምን መሰለ? እኛ ለማወቅ ስለሆነ አሁን አንዳንዴ ምን አለ መሰለ እኛ አንድ እንትን የለንም፣ አንድ ጎራ የለንም። ከእናንተም ከነሱም ወገን አይደለንም። ጀስት እኛ ለማወቅ ነው የምፈልገው። ግን እዚህ ጋር ምን ይላል መሰለ? አሁን ዮሐንስ ወንጌል 14 ላይ ያለው ቃል ደግሞ ምን ይላል? ከላይ ሰላሜን እተውላችኋለሁ ይልና መቼም ሰላም የሚትልን አስሩን ጨርስ መጀመሪያ አስሩን እሱማ በያንተን ሀሳብ እኮ ገባን። አሁን ስለዚህ አብ አንድ ነን ማለት የሚችል ኢየሱስ ብቻ ነው። አሁን እሱን ማለት ነው። አሁን እኔ ጎራ ሳልይዝ አንድ ወገን ሳልሆን ወይም ካንተም ከሱም ጎን ሳልሆን መሀል ላይ ሆኜ ባዳምጥ ይሄ የአንተ ሀሳብ ነው ብዬ ነው አይደል ማምነው። ምክንያቱም እሱም ራሱን ሀሳብ ሳይሆን መጽሐፉ የሚለውን ነው እያሳየው ያለሁት።
መጽሐፉ እንደማይል ከተናገርኩ እዚህ ጋር አይልም በለኝ። ዮሐንስ 10 ላይ ይኸውልህ እንትን እኮ አይደለም እያልኩ ያለሁት ምን መሰለህ፣ እሱም እኮ መጽሐፉን ከሌላ መጽሐፍ እኮ አይደለም ያነበበልኝ፣ እሱም ራሱን ያነበበው። ግን አሁን አንተ ስላለ ጥያቄ ስለፈጠረብህ የሱን ሀሳብ ተው እና አሁን ጥቅሱን እያየን አይደል ያለ ነው። እዚህ ዮሐንስ ወንጌል ምዕራፍ 10 ላይ እኔ ከተናገርኩት ውጭ ካለ እዚህኛው ቦታ ላይ እንደዛ አይልም በለኝ፣ ወይም ደግሞ ይሄኛው ጥያቄ ፈጥሮብኛል ዮሐንስ ወንጌል 10 ላይ በለኝ። ገባኝ ሜሎስ። አሁን እኔ የኔን ሀሳብ ስማኝ ደግሞ። እሺ አንተን ሰምቻለሁ፣ የኔን ሀሳብ ስማኝ። አሁን እኔ ከሁለታችሁም ወገን አይደለሁም፣ አንድ ማወቅ ነው የምፈልገው። ስለዚህ የሁለታችሁን አሁን ወደ ኮንክሉዥን ለመድረስ ይሄ የሜሎስ ሀሳብ ነው፣ ይሄኛው ደግሞ የኃይሉ ሀሳብ ነው ብዬ ነው እያዳመጥኩ ያሉት ሁለቱን። ከዛ ከሁለቱ ልብ የፈቀደው ነው አይደል? እኔ ነኝ አይደል የምቀበለው? አዎ አንተ ነህ። እኔ ነኝ የሚቀበለው አይደል እኮ። ለዛ ነው አሁን ይሄኛውን እንዳንተ ሀሳብ፣ ምክንያቱም ሁለታችሁም ያነበባችሁልኝ። አሁን እኔ አንድ ልክ ኒውትራል ብሆን ከአንተም ከሱም ወገን ባልሆን፣ ሁለታችሁም ያነበባችሁልኝ ራሱን ቃል ነው፣ ራሱን ያብራራችሁልኝ ራሱን ነው ከመጀመሪያ። እሱም ትላንትና ሙሉ ነበር ሲያነብልኝ ነበረው። ገብቶሃል? እሱም ሙሉን አንብቦ ነው የራሱን መረዳት የነገረን። ከዛ አሁንም አንተ ሙሉን አንብበ የራስን ነገር ነው የነገርከን። አንተ የምታምነውን ነገር ነው አይደል የነገርከን? እኔ ማምነው ብቻ ሳይሆን እንደ ወንጌል አማኝ የሚታመነው እውነት ነው የነገርኳችሁ። የእሱ የግሉ ነው፣ እንደ ወንጌል አማኝ አይደለም የነገራችሁ። እኔ እንደ ወንጌል አማኝ፣ በተለይ ደግሞ እንደ ኢትዮጵያ ወንጌል አማኝ፣ እንደ ኢትዮጵያ ፕሮቴስታንት አብያተ ክርስቲያናት የሚታመነው ይሄ ነው። ኦኬ እሺ ይሁን። እንደዛም የግለሰብ አይደለም የነገርኩ፣ የኮሚኒቲ የአብያተ ክርስቲያናት እምነት ነው የነገርኩ። ገብቶኛል። አሁን እኔ እንደዛ ስለሆን ለምሳሌ እሱ ምን መሰለህ ትላንት ያለኝ፣ አንዴ ድምፅ ላሰማላችሁ እንዳይዘጋ። ቴንኪው ዘጌታችሁ የመጣችሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ፣ ተባረኩ፣ ቀጥሉ ወገኖች። ከቻላችሁ ሼሩ 10 ሺህ ግባ። ታቡም ትንሽ ከፍ ብታደርጉት መልካም ነው። ጸጋ ይዛላችሁ፣ ተባረኩ። ቴንኪው ሜላ፣ ቀጥሉ። እሺ ልቀጥል ሜሎስ? ቀጥል። እሺ እና አሁን እኔ ለምሳሌ አንድ ሙስሊም ጓደኛ ነበረኝ፣ እንደዚሁ በተመሳሳይ ምናምን የሚያወራኝ ማለት ነው፣ በመሀል ማለት ነው። ሌላ እንዲህ ስናወራ የሚያወራኝን ነገር ልንገርህና ለምሳሌ ቅድም አንተ ስልትል ነው እንደውም የመጣልኝ ልጁ እንደዛ ስለጠየቀኝ ማለት ነው። አሁን እኔ እንደዚህ አይነት ነገር አልፈልግም። ኦልሬዲ ከድሮም ጀምሮ ምናምን እንደዚህ አይነት ነገር ምናምን አልፈልግም ነበር፣ ግን በመሀል ግራ አጋቡን። አሁን ብዙ ሰዎች መጡና የትኛው እንደምንቀበል ግራ ስላጋቡን ነው እናንተ ጋርም ገብተን ጥያቄ የምንጠይቀው። እና ልክ ቅድም አንተ ምን አልከኝ? ከላይ እኔ በጎቼን አውቃቸዋለሁ እነሱም ያውቁኛል ከእጄ የሚነጥቃቸው የለም ምናምን የሚለውን ቃል ሙሉን አነበብከውና ከላይ በጎቼ ምናምን ስላለ ከስር እኔና አብ አንድ ነን ያለው ከላይ በጎቹን የሚጠብቀው ራሱ ኢየሱስ ነው ብለህ ነው አይደል የነገርከን? ህይወት ከመስጠት አንጻር አባቱም ይሰጣል እሱ። ናይስ። ልክ በዛው አንተ ባልክበት ሁኔታ ደግሞ ይህንን ቃል አንዴ ብትመልስልኝ ግልጽ ይሆንልኛል ብዬ አስባለሁ። ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ቃል ታውቀዋለህ? 14:27 ጀምሮ ያለውን ማለት ነው። ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ አለን አይደል? ጥያቄን አስቀምጥ። እሺ ያለን ያው ራሱ ኢየሱስ ነው። ሰላሜን እሰጣችኋለሁ ማለት ያው መቼም በሰውነቱ ነው አትለኝም። ምክንያቱም እኛ ሰላም መስጠት አንችልም፣ ሰላምንም መተው ስለማንችል ማለት ነው። አንተ ቅድም ባልከው መንገድ እየሄድኩ ስለሆነ ነው። ከዛ በኋላ ልባችሁ አይታወክ አይፍራ ካለ በኋላ እኔ እሄዳለሁ አለ ራሱ ኢየሱስ። ከዛ በኋላ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ አለና የምትወዱኝ እስከሆናችሁ አብ ከኔ ይበልጣል አለ። እየሰማኝ ነው ሚሉስ? እየሰማሁ እንድትጨርስ ብዬ ነው እኮ። አብ ከኔ ይበልጣል። ከዛ ወደ አብ በመሄዴ ደስ ባላችሁ ነበር አለና አሁን እዚህ ጋር በአምላክነቱ ከወሰድን በአምላክነት ያው እንግዲህ አብያተ ክርስቲያናትም እንደሚያስተምሩት አብና ወልድ ይበላለጣሉ ብለን አናምንም። በአምላክነት ደረጃ እያወራ ያለው በሰውነት ደረጃ እንደሆነ ግልጽ ነው፣ ሁላችንም የምናውቀው ነው። ግን ደግሞ ሰው ደግሞ ሰላም ይተዋል ወይ ብለን ስናስብ ደግሞ አይደለም ነው። ይህንን ነገር ካስረዳኝ አይ ቲንክ ያኛው የሚገባኝ ይመስለኛል ነው ጥያቄ። እኔ ከዚህ በፊትም ተጠይቄ ስለማቅ ማለት ነው። ቴንክ ዩ። እሺ በጣም አሪፍ። እሺ እንግዲህ ለዚህ በጣም ቀላሉና አጭሩ መልስ ምን መሰለ?
ኢየሱስ ክርስቶስ ከኔ አብ ይበልጣል ያለበት ምክንያት ምንድን ነው? የመጀመሪያውን ነገር ኮንቴክስቱን ማወቅ አለብን። ለምንድን ነው የመጀመሪያው ነገር እንደዛ ያላቸው? ምን ሊፈጠር ስለሆነ ነው እንደዛ ያላቸው? ለምሳሌ ኮንቴክስቱን አንብበው የምታውቅ ከሆነ ለደቀ መዛሙርቱ ነው አይደል እንደዛ የሚላቸው? አዎ እንደዛ ያላቸው ለምንድን ነው? ሌየር ስለሆነ ነው። ሊሰቀል ከማለቱ በፊት አይደል እንደዛ የሚላቸው አይደል? አዎ ምንድን ነው እያላቸው ያለው? ሊሄድ ነው እያላቸው ነው። ስለዚህ ሊሄድ ስለሆነ ማዘን የለባችሁም። የመጣው ከማን ነው? ከአብ ዘንድ ነው የመጣው። ስለዚህ አሁን ደግሞ ወደ ቤት እሄዳለሁ ነው የሚላቸው፣ እመለሳለሁ። ስለዚህ የምትወዱኝ ከሆነ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላቸዋል። አሁን ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ መጽሐፍ ቅዱሳችን ይነግረናል። ሁለት ባህሪ እንዳለው መጽሐፍ ቅዱሳችን ይነግረናል። ስለዚህ አሁን ለደቀ መዛሙርቶቹ ልሄድ ነው ሲል እነሱ ስለታወቁ ስለፈሩ ምንድነው የሚላቸው? ከኔ አብ ስለሚበልጥ በዚህ ደስ ይበላችሁ። ለምን? ወደ እሱ ነው የሚሄደው። ይሄ ነው እያላቸው ያለው። የኮንቴክስቱ ሐሳብ ይሄ ነው። ኢየሱስ ክርስቶስ ፍጹም ሰው ነውና ከሰውነቱ አንጻር ከአብ ያንሳል ወይ ከተባለ ምንም ጥያቄ የለው። ከመላእክትም ያንሳል ተብሏል ዕብራውያን ላይ። ለምን? ስለሚሞት አይደል? መላእክቶች አይሞቱም አይደል? ኢየሱስ ክርስቶስ ግን ስለሞተ በዛ አውድ በዛ መነጽር ከመላእክት ያንሳል የሚል ቃል የዕብራውያን ጻፊ ይጠቀማል። ግን ከመላእክት ያንሳል ማለት በምንነቱ ደረጃ ከነሱ ያንሳል ወይ ከተባለ አይደለም። እዛው ዕብራውያን ላይ ደግሞ የነሱ ሁሉ ፈጣሪ እንደሆነ መላእክቶች ሁሉ ለሱ ሊሰግዱለት የተገባ እንደሆነ ይናገራል። ስለዚህ መጽሐፍ ቅዱሱን ባላንስ አድርገን ስናየው በሙላት ስንረዳው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ሊሄድ ነው ስላላቸው ልባቸው እንዳይታወቅ ከኔ አብ ስለሚበልጥ ወደ ተሻለ ቦታ ነው የሚሄደው እያለ እየነገራቸው ነው ያለው እንጂ በሕይወትን በመስጠት ጉዳይ በመመለክ ጉዳይ ግን ኢየሱስ ክርስቶስ ከአብ ጋራ አንድ ነው። እሱን እኮ ነው የምልህ። አሁን ግራ ያጋባን እንስል ከላይ ከዛው 27 ቁጥር ላይ ሰላም እተውላችኋለሁ አለ። ሰላም እተውላችኋለሁ፣ ሰላሜን እሰጣችኋለሁ አለ ያለው ኢየሱስ ነው። እሱን በሰውነቱ ነው በአምላክነቱ ነው ብለህ አንተም በሰውነቱ ነው አትለኝም አይደል? አዎ ምን መሰለህ፣ አሁን ጌታችን ኢየሱስ ክርስቶስ ሲወለድ የሰላም አለቃ ተብሏል አይደል? ስለዚህ የሰላም አለቃ ሰላምን የሚሰጥ ነው። ስለዚህ ሲወለድ ከሰውነቱ ነጥለ ነው አናይም። ለምን ከተባለ ሲወለድ የሰላም አለቃ ተብሎ ይጠራል ይለናል። ስለዚህ ሰላም ሰጪ ነው። ስለዚህ የተለየ አድርገን አንረዳው። የተወለደው አማኑኤል የተባለው እግዚአብሔር ከኛ ጋር ሆነ የተባለው በስጋ ሲወለድ እሱ ምንድነው? የሰላም አለቃ ነው። ስለዚህ የሰላም አለቃ ስለሆነ በአንዱ ፐርሰን በዛው እንረዳዋለን። ምንም ለውጥ አያመጣም እዚህ ጋር ሰላም የሚለው እኮ። አይ እሺ እንደዛ ከሆነ እና በምንድን ነው ብዬ እንደቀድሞ ብጠይቅ በምንድን ነው ልትለኝ ነው? ወይም ደግሞ በምንድን ነው የምትረዳው? በሰውነቱ ነው በአምላክነቱ? ያ እኮ እሱን እኮ ነው እያልኩ ያለሁት። ሲወለድም የሰላም አለቃ ተብሎ ተጠርቷል። ያ እሱማ የዘላለም አባትም ተብሏል እኮ። እኮ የተወለደው እንደዛ የሚል ቃል ስለሚጠቀም መጽሐፍ ቅዱሱ በዛው በሰዋዊ ኔቸር ወይም ደግሞ በሰውነቱም ኔቸር የሰላም አለቃ ብለን እንጠራዋለን። ምንም ለውጥ ስለማይመጣ ሲወለድ ስለሆነ እንደዛ የተባለው ማለት ነው። እንዴ እኮ ሲወለድ እኮ የሰላም አለቃ የዘላለም አባትም ተብሏል። ስለዚህ የዘላለም አባት በሰውነቱ ነው። የዘላለም አባት እኮ የሚለው ምንድን ነው? ዘላለማዊ ነው ማለት ነው። ሌላ ነገር ያ ስለዚህ እኮ እሱን እኮ ነው አሁን የተወለደው ዘላለማዊ ነው። ኢየሱስ ሰው ከሆነ በኋላ ዘላለማዊ ነው ማለት ሰውነቱ የሚቀር አይደለም፣ የሆነ ሰዓት ላይ የሚተወው አይደለም። ለዘላለም ሰውም ነው። ስለዚህ እሱ ምንድነው? ዘላለማዊ ነው።
ሰው አይደለም የሚለው የዘላለም አባት ነው የሚለው ሜሎስ። የዘላለም አባት ምን ማለት ነው? የዘላለም አባት ማለትማ የዘላለም አባት ማለት ነው። እንዲህ ምን ሊሆን ይችላል? ሌላ ዘላለማዊ ማለት ነው የዘላለም አባት ማለት ኦቬስ። አሁን ለምሳሌ ሁሉም ሰው ዘላለማዊ ነው አይደል? ጅማሬ የለውም ግን ፍጻሜው ዘላለም ነው አይደል? ነው አይደል? በቃ አንዴ ካላመነ በሲኦል ዘላለም ይኖራል፣ ካመነ ከእግዚአብሔር ጋር ዘላለም ይኖራል። እውነት ነው። ግን ዘላለም አባት ግን ሊሆን አይችልም። የኢየሱስ ክርስቶስ ግን ጅማሬ የለውም። ያው እሱን አውቃለሁ እኮ ለዛ ነው እንጂ አሁን እሱ በሰውነቱ እንዴት የዘላለም አባት ሊሆን ይችላል ነው ጥያቄ። አይ ምን መሰለህ አንድ ፐርሰን ስለሆነ ያለው ስናወራ አሁን ይሄ በአምላክነቱ ይሄ በሰውነቱ ምልህ እንድትረዳው ነው እንጂ አንድ ፐርሰን ያለው ብለን ነው የምናምነው። ስለዚህ አንዱ ኢየሱስ ነው። ለምሳሌ ተራብኮ ሲል ኢየሱስ ክርስቶስ አንዱ ኢየሱስ ክርስቶስ ነው የሚራበው። ግን ኢየሱስ ክርስቶስ ሁለት ባህሪ ያለው ብለን ስለምናምን መጽሐፉም ስለሚናገር ለማስረዳት ከሰውነት ባህሪው የተነሳ እንደዚህ ያለ ብለን እናስቀምጣለን ማለት ነው እንጂ የተራበው ማን ነው? ራሱ እኮ ኢየሱስ ነው የተራበው ማለት ሎጎስ የምንለው ቃል የምንለው አምላክ የምንለው በሰውነቱ ተራበ ነው የምንለው። ኢቭን ይሄ ብቻ ይቀርና ሞተ ራሱ የምንለው እኮ አምላክ በስጋ ሞተ ነው የምንለው። ሎጎስ በስጋ ሞተ ነው የምንለው። ለጥለን ስጋው ብቻ አንልም፣ አምላክ በስጋ ሞተ ነው የምንለው። ምክንያቱም ቃል ስጋ ከሆነ በኋላ መነጣጠል ስለሌለ ማለት ነው፣ መለያየት ስለሌለ ለማስረዳት የሰዋዊ የሆኑ ባህሪያቶችን ከሰውነት ባህሪ አንጻር እንደዚህ ነው እንላለን እንጂ ነጥለን ሁለት አድርገነውም አይደለም። ኢየሱስን ይሄ ሰውነቱ ነው ይሄ አምላክነቱ ነው ብለን መነጠልም አንችልም። ምክንያቱም አንድ ፐርሰን ስለሆነ ያለው አንድ ፐርሰን ያለው እንኳን ይቅርና ሲሞት ራሱ አምላክ በሰውነት ሞተ ነው የምንለው የህይወትን ራስ ገደላችሁ ስለሚል ማለት ነው ሐዋርያው። በዚህ አይነት መንገድ ነው መጽሐፍ ቅዱሱ የሚያስቀምጥልን። ስለዚህ እንደዚህ አድርገን ኢየሱስ ክርስቶስ የምንረዳው ከሆነ ቀደም እንዳልኩት አይደለም አብ ይቅርና በሰውነቱ ከመላእክት ራሱ ያንሳል ተብሎ ተጽፏል። ለምን? ስለሞተ። መላእክቶች ግን ምን አያደርጉም? አይሞቱም። መላእክቶች አይሞቱም። ስለዚህ እዚህ ጋም ስናይ ኮንቴክስቱ ዮሐንስ ወንጌል ምዕራፍ 14 ላይ እየነገረን ያለው ከሞቱ ጋር የሚገናኝ ነው። እንደሚሞት እየነገራቸው ነው። ስለዚህ ከዚህ አንጻር ከኔ አብ ይበልጣል አለ። ከኔ አብ ይበልጣል ብሎ ነገራቸው ማለት ነው። ይሄ ነው የመጽሐፉ ሐሳብ። ስለዚህ አሁን ሁለቱ ግን ጥያቄዎች ተለያይቶብኛል። አሁን እኔና አብ አንድ ነን ከሚለው ውጪ ነው አይደል ይሄኛው ጥያቄ? የኃይሉ ዮሐንስ አይደለም ይሄ። አይ አይደለም፣ እኔ ተጠይቄ እኮ ነው። እኔ ጓደኞች አሉኝ እንደዚህ አይነት ጓደኞች እና አሁን እኔ ጥያቄ የሆነብኝ መጀመሪያም ጥያቄ የሆነብኝ እኔ ነበርኩና የእሷ ቲክቶክ አካውንት ስለነበር ነው በመሀል የገባሁት። እኔ ጓደኞቼ እንዴት መሰለ እነሱ አይ ቲንክ ይሰሙታል መሰለኝ ኃይሉ ሙስሊሞች ናቸው። አይ አይደለም ክርስቲያን ናቸው። እሱን ይሰሙታል እና አንድ ሙስሊም ጓደኛ አለኝ እና ሁለታችንም ክርስቲያን የሆንን ስናወራ ሰምቶን አይ ቲንክ ኬት ያምጣው አላውቅም፣ ግን እዚህ ጋርም እኮ እንደዚህ የሚል ጥቅስ አለ አለኝ። ከዛ እኔ ያየሁት ከላይ ሰላምን እተውላችኋለሁ ካለ እኔ አሁን መጀመሪያ እያሰብኩ ያሉት ምንድን ነው ሰላምን እተውላችኋለሁ ሲል በአምላክነቱ ነው እያወራ ያለው። ምክንያቱም ሰው ለሰው ሰላም ሊተው አይችልም ነው ሀሳብ የመጀመሪያው ገብቷል። ከዛ ሰላሜን እሰጣችኋለሁ ሲል እያወራ ያለው በአምላክነቱ ነው ብዬ ነበር መጀመሪያ ያሰብኩት። ስለዚህ በዛው ከዛው ሳይወርድ ምንም ቁጥርም አልዘለን እዛው 27 እና 28 አንድ ላይ እኔ ሄዳለሁ አለ። ሄዳለሁ ያለውም ራሱ ነው። ከዛ ግን ምን አለ? ከአብ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር አለ። አሁን እዚህ ጋር ከእኔ አብ ይበልጣል ብለን ስናስብ እኔም ማስበው ራሱ ምንድን ነው፣ ምክንያቱም የሥላሴ አማኝ ስለሆንኩኝ አብ ከእኔ ይበልጣል ሲል እኔ ስለ ሰውነቱ እያወራ ነው ብዬ ነው ማስበው። ከተሳሳትኩ ታርመኛል። እንደዛ ብዬ እያሰብኩኝ ከላይ ግን ስወጣ ደግሞ ላይ ምን ይላል? ሰላምን እተውላችኋለሁ ይላል። አሁን ሁለቱ ተጋጨብኝ ብዬ ነው የጠየቅኩ፣ ወይ ደግሞ ሁለቱን መክፈል አለብን? አይ አይጋጭም። ምን መሰለህ አሁን ዮሐንስ ወንጌል ምዕራፍ 14ን ላይ ሀሳብ ያለው ለምሳሌ እዛው ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ የጠየቀው ጥያቄ አለ አይደል? ጌታ ሆይ ቁጥር 8 ላይ ቁጥር 8 ላይ ምን ይለዋል ፊልጶስ? ጌታ ሆይ ምን ብሎ ነው የሚጠይቀው? አብን አሳየንና ይበቃናል።
ከዛ ኢየሱስ ምን አለው? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እኔን ያየ አብን አይቷል አለው አለ። ምንድን ነው ኢየሱስን ማየት አብን ማየት ማለት ምንድን ነው? እንዴት ማለት? ምን አሁን እኔን ያየ አብን አየ አለ አይደለ ኢየሱስ። እንደዛ ሲል ምን እያለን ነው? እኔ አብን እመስላለሁ ነው። እመስላለሁ ማለት በስጋ ሳይሆን፣ ለምሳሌ ዮሐንስ ወንጌል ላይ አብን የተረከው እሱ ነው አይደለም? ማንም አይቶት የማያውቀውን አብ የተረከው ራሱ ነው በቅፉ። ስለዚህ እኔን ካየ አብን እንዳየ ይቆጠራል ነው እኔ የሚገባኝ። እሺ ምንድን ነው ቁጥር 10 ላይ የሚለው? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አሉ። እኔ በአብ እንዳለው አብን በእኔ እንዳለ። እሺ ከዛ በኋላ ምንድን ነው የሚነግራቸው ነገር? እኔ የምናገራቸው ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ በስራውን ይሰራል ይላል አይደል? እሺ ኢየሱስ አብ ኢየሱስ ውስጥ እንዳለ አማኞች ውስጥ አለ ነው ብለህ ታስባለህ? አዎ አሁን ኢየሱስ አብ በእኔ እንዳለ እንደሚለው አብ በእኔ እንዳለ አዎ እርግጠኛ ነህ? አዎ። ኦኬ እስቲ ድጋሚ አንብበው። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አለው። ኦኬ ስለዚህ አንተ በአብ ውስጥ አለ ነው። ስለዚህ ይህ ጥቅስ ለአንተ ሆነ። ግን ደግሞ እኔ የምነግራችሁ ቃል ከራሴ አልናገረውም ይላል ደግሞ። እሱ ላይ እንመጣለን ምን እንደሆነ ሀሳቡ። ግን እዚህ ጋር ምንድን ነው የሚለው? እኔ በአብ እንዳለው አብን በእኔ እንዳለ አታምንም አይደል? ስለዚህ አንተ በአብ ውስጥ የለህም። በአብ ውስጥ መኖር ማለት ምን ማለት ነው? አንዴ ይቅርታ። በስላሴ ትምህርት ምን የሚባል ነገር አለ መሰለህ? ፔሪኮሬሲስ የሚባል ትምህርት አለ። ህብረ ኑረት ተብሎ በአማርኛ ይጠራል። ምንድን ነው? አንዱ አካል በአንዱ አካል ህልው ነው። ለምሳሌ እኔ ብሞት አንተ በህይወት ትቆያለህ? አዎ። ምክንያቱም እኔ እናንተ ምንም የሚያገናኘን ነገር የለም አይደል? ለምሳሌ አሁን አንተ ያለህበት ቦታ ላይ እኔ የለውም አይደል? አይደል? አዎ ይሰማል። የለውም፣ ምክንያቱም የሚያገናኘን ነገር ስለሌለ ማለት ነው። በአብ ውስጥ ወልድ አለ፣ በወልድ ውስጥ አብ አለ። ምን ማለት ነው? አንዱ ባለበት አንዱም አለ። መለያየት በእነሱ ዘንድ ስለሌለ ማለት ነው። እና በስላሴ ትምህርት አንዱ በአንዱ ውስጥ አለ። ሜቢ ቃሉን ጻፎና በደንብ ልታነብበት ይችላል። ፔሪኮሬሲስ ተብሎ ይጠራል። አንዱ በአንዱ አለ፣ ወይም በአማርኛው ህብረ ኑረት ተብሎ ይጠራል። ስለዚህ ይህንን ሊል የሚችለው ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ከሱ ውጭ ማንም ሊል አይችልም። ኢየሱስ በአብ አለ፣ አብም ደግሞ በማን አለ? በኢየሱስ ክርስቶስ አለ። ስለዚህ ዮሐንስ ወንጌል ምዕራፍ 14 ላይ አውዱን ራሱ ስናየው በአብና በወልድ መካከል ያለውን ዘላለማዊ የሆነ ግንኙነትን እናያለን። ሲጀምር ገና ቁጥር 1 ላይ ልባችሁ አይታወክ ይላችኋል አይደል? ከዛስ በእግዚአብሔር እመኑ ይላል። ከዛ ደግሞ ምን ይላል? በእኔም ደግሞ እመኑ። አሁን ለምሳሌ አንተ አማኝ ከሆንክ እኔ በአንተ ማመን ይጠበቅብኛል? ምንም በአንተ ማመን አይጠበቅብኝም። ግን በእግዚአብሔር እንደማምነው በኢየሱስ ማመን አለብኝ አይደል? ስለዚህ አውዱ እየነገረን ያለው እምነት ራሱ የሚጣልለት ማን ላይ ነው? አምላክ ላይ ነው። ስለዚህ በእግዚአብሔር እመኑ በእኔም ደግሞ እመኑ እያላቸው ነው ያለው። ስለዚህ ዮሐንስ ወንጌል ምዕራፍ 14 እንደውም ኢየሱስ ከአብ ጋር አንድ መሆኑን፣ አብ ባለበት ሁሉ ኢየሱስ እንዳለ፣ ኢየሱስ ባለበት ሁሉ አብ እንዳለ የሚያሳይ ክፍል ነው።
ስለዚህ አትጨነቁ፣ ልባችሁ አይታወክ እያለ ከመጀመሪያው ጀምሮ እየነገራቸው ያለው ሊሞት ስለሆነ እያዘጋጃቸው ነው ያለው። ለዛ ነው መንፈስ ቅዱስን እልክላችኋለሁ፣ መንፈስ ቅዱስም ከአብ ዘንድ የሚመጣ ነው እያለ ያስረዳቸውና ከዛ በኋላ እንደውም ደስ ይበላችሁ አብ ከኔ ይበልጣል አላቸው። ለምን? ስለሚሞት ነው አይደል? ያ የሚሞተው ደግሞ በምኑ ነው? በስጋው ነው። እውነት። ስለዚህ አብ አይሞትም አይደል? አዎ በቃ አብ አይሞትም። የሞተው ማን ነው? ወልድ ነው፣ በስጋው ነው የሞተው። ስለዚህ በዚህ አንጻር ከኔ አብ ይበልጣል አለ። ምክንያቱም ስለሚሞት ሟች የሆነ ስጋን ስለያዘ። የክፍሉ ሐሳብ ይሄ ነው። በመካከላቸው ግን መበላለጥ አለ ወይ ከተባለ በምንነት ደረጃ ካየነው ግን ከላይ ጀምሮ ስናይ በእግዚአብሔር እመኑ ብሏል፣ በእኔም እመኑ ብሏል። በአብ በእኔ ያለ እኔም በአብ ውስጥ አለው ብሏል። እኔን ያየ አብን አይቷል ብሏል። ማንም ፍጥረት እንደዚህ ማለት አይችልም። በነገራችን ላይ እኔን ያየ አብን ያየ ማለት ማን ነው የሚችለው? የትኛው ነቢይ የትኛው ሐዋርያ እንደዛ ብሏል? ማንም ማለት ነው ሌላ አይችልም። ምክንያቱም በፍጹም አብን የገለጠልን አብን ያብራራው በምድር ላይ እግዚአብሔር ምን ይመስላል ከተባለ መልሱ ኢየሱስን ነው። ያንን በሙላት ያሳየን ማን ነው? ኢየሱስ ነው። ሌላ ማንም የለም። ምክንያቱም እሱ ራሱ ማን ስለሆነ ነው? እርሱ ራሱ አምላክ ስለሆነ ነው። አንድ ባህሪ ነው ያለው። ማለት የአምላክነት ምንለው አንድ ባህሪ ነው። አምላክ ምንለው የአብም የወልድም አንድ ነው። ሌላ የተለየ ነገር የለም። ምንነቱ አንድ ነው። በማንነት ስንመጣ ግን አብ እንላለን፣ ወልድ እንላለን ማለት ነው። በዚህ አይነት መንገድ ነው ክፍሉን ልናየው የሚገባው። ምናልባት ብሩክ የምጨምረው ነገር ካለ መጨመር ትችላለህ። ብቻ እንዳላወራ በቃ። ስለዚህ መለየት ያለብን ሚሊ እንደገባኝ ከሆነ ስለዚህ መለየት ያለብን አምላክነት ያለውንና በስጋው ያለውን ነገር ነው መለየት ያለብን ማለት ነው። አዎ ስንለይም በጣም ጥንቃቄ ማድረግ ያስፈልጋል። ኢየሱስን መገንጠል እንዳይሆን በጣም ጥንቃቄ ያስፈልገዋል። ምክንያቱም አንድ አካል ነው ብለን ስለምናምን ሁለት አድርገን እንዳንረዳው። ኢየሱስ ሲባል ዝም ብሎ ከአምላክነቱ የተለየ መሰለ። አሁን ለምሳሌ አምላክ ስንል ዝም ብለን ገብቶኛል። አሁን ምን እያልን ነው? ለምሳሌ ሞተ ስንል አምላክነቱን አናስገባም እዛ፣ ምክንያቱም አምላክ የሚሞት ስላልሆነ። እንደሱ አይደለም። አምላክ በስጋ ሞተ እንላለን እኮ። ገባኝ። አሁን አንድ ሰው መጥቶ ቢጠይቅና አምላክህ ይሞታል ምናምን ቢለኝ አይ ነው ምለው። አምላክማ የተገለጠው በስጋ እኮ ገባኝ። የተገለጠው በስጋ ስለሆነ አምላክ በስጋ ሞተ ነው ምለው አይደል? የስ ልክ ነው። ልክ በዛው ተመሳሳይ አሁን ይሄ አብ ከኔ ይበልጣል ያለውን አምላክ በስጋው ከአብ ይበልጣል ወይ ነው ምለው እኮ። አሁን እኮ ጥያቄ እሱ ነው። ግራ የገባኝ ምንድን ነው? ልክ በዛኛው አምላክ ስለሚሞት ያልኩ እኮ ለዛ ነው። ስለሚሞት አብ ደግሞ ስለማይሞት ሟች ስጋን ስለያዘ ኢየሱስ ከዛ አንጻር አብ ስለማይሞት ኢየሱስ ስለሚሞት ከዛ አንጻር ሟችን ስጋ ስለያዘ እንደውም አብ ከኔ ይበልጣል ደስ ሊላችሁ ነው የሚገባው ምክንያቱም ወደ እሱ ስለሚሄድ ብሎ ኢየሱስ ይናገራል። በዚህ አይነት ራሱ ቃሉ ላይ እንዳለው ማስረዳት ነው። በጣም አሪፍ። እሺ ልክ እንደዛው እንዲያስከልኝ ሰላምን እተውላችኋለሁ የሚለውን በምን ልውሰደው? እሺ በቃ አሁን ሌላው ፒስ ነው። ይሄኛውን በምን ልውሰደው? ሰላምን እተውላችኋለሁ የሚለውን። አዎ ይሄኛውንም መውሰድ ያለበት ቅድም እንዳልኩ ነው። አሁን የሰላም አለቃ ተብሎ የተጠራው ሰው ከሆነ በኋላም የሰላም አለቃ ተብሎ ተጠርቷል። ያ አንዱ ማንነት ሰው ከሆነ በኋላ በዛ በአንዱ ማንነት ስለምንጠራው የሰላም አለቃ ተብሏል። ማን የሰላም አለቃ ስል ኢየሱስ ነው የምንለው አይደል? ኢየሱስ የሰላም አለቃ ነው። ስለዚህ ይሄ የሰላም አለቃ የሆነው ኢየሱስ ነውና ያለውን ሰላም ለማን ሲሰጥና ያለን ለደቀ መዛሙርቶቹ እተውላቸዋለሁ ይላቸዋል። ግን እሱም ላይ በጣም ጥንቃቄ ማድረግ ያለብን ነገር ምንድን ነው ከተባለ የእሱ ራሱ ተግባራዊ የሆነው መንፈስ ቅዱስ ከመጣ በኋላ ነው። አጽናኙ ከመጣ በኋላ ነው። ምክንያቱም በዛ ጊዜ ገና ሲሰቀል ኢየሱስን አይተናቸዋል እንዴት እንደሆኑ አይደል? ተመስመሳቸው እንዴት እንደጠፋ እናያለን። ስለዚህ ከመንፈስ ቅዱስ መምጣት ጋራ ከመውረድ ጋራም የሚገናኝ ሐሳብ ነው።
እና ነጥለን እንደዚህ ማለቱ በጣም አደገኛ ነው። እንድትረዳው ነው ከቅድም ጀምሮ እንደዛ እያረኩ ያለሁት። ግን የሰላም አለቃ የሚለው ለአንዱ ፐርሰን ሰው ከሆነም በኋላ እንደዛ የሚል ታይትል ተሰጥቶታል። ወይም እንደዚህ አይነት ታይትል አለው ኢየሱስ ክርስቶስ። ኦኬ እሺ፣ ቴንክ ዩ ደማንኛው ይሰማላ። አመሰግናለሁ ሜሎስ። እሺ እሺ እሺ፣ አመሰግናለሁ እኔም ሰው ስለነበር። እሺ፣ ስለዚህ እኔና አብ አንድ ነን ማለት የሚችለው ማን ብቻ ነው? አንተን አንድ ሰው ምን አለ መሰለኝ ሜሊ፣ አንድ ሰው ምን አለ መሰለህ እንደዚህ ሲከራከሩ ሰምቶ እኔ እስካሁን ይኸውልህ አሁን እኔ ደስ የማይለኝ ነገር ምን መሰለህ፣ ልክ አሁን አንድ ሰው ሲያስረዳኝ ምናምን የዛ ወገን መሆን አልፈልግም። አንተ ስላስረዳኝ ምናምን ያንተ ወገን መሆን አልፈልግም። ገብቷል እያልኩ ያለሁት? አዎ፣ ይሄ ጥያቄ አንተም ጥያቄ ነው የሚለው አንተ እኔ ላንብብ። እኔ እኮ አሁን ይኸውልህ ልክ አሁን ወገንተኛ ሳልሆን መሀል ላይ በሆን ሁለታችሁም ግራ ታጋቡኛላችሁ። ያኛው እንደዚህ አንተ የጠየቀኝ ዮሐንስ ወንጌል 14ን ነው፣ ዮሐንስ 10ን አልጠየቀኝም። ነው ከሱ ተነስተን እኮ ነው እሱን ያኛውን እያወራን እያለ 10ን እያወራን እያለ ምን አልከኝ? 10ን እያወራን እያለ ጥያቄ የተፈጠረብኝ እኮ ያለችኝ እሷ ኃይሉ ዮሐንስን ሰምቼው እኔና አብ አንድ ነን ስለሚል ዘር ስለተካፈል እኔና አብ አንድ ነን በዚህ ኮንቴክስት ብሎ አስረድቶኛል። ከዚህ የተነሳ እኔና አብ አንድ ነን ማለት እንችላለን ወይ ብላ ዮሐንስ ወንጌል ምዕራፍ 10 ላይ የጠየቀችኝ። ስለዚህ አብረን እኮ ነው ወንጌል አሁን እኮ አብ በእኔ እንዳለው ኢየሱስ እኔ በእሷ እንዳለው እየሆነ ነው። አሁን እሷ ምንድን ነው የምትለው? እኔና አብ አንድ ነን የሚለው ስለጠየቀችኝ እኔና አብ አንድ ነን የሚለው አብረን ቁጭ ብለን እኮ ነው የጠየቀች እኮ ገባኝ። እሷ ማውራት ጠየቀችኝ እኮ እሷ ተኛች እኮ እሷ። እኔ እያወራሁ ነበር። እኔ እኮ ነኝ እያወራሁ የነበረው ከቅድም ጀምሮ። ኦኬ ተኛች። አልሰማችም? አልሰማችም። እስቲ እኔ ነግራት። ግን አሁን እኔ ሀሳቤ የመሰለህ ልክ እንትኑን እኔ በደንብ ላጥነውና በራሴ ከዛ ከሁለታችሁ ልምረጥ ነው ሀሳቤ። ጥያቄውን ማን የጠየቀህ ሜላ? እሱ ነው ወይስ እሷ ነች የጠየቀችህ? እሷ ነች የጠየቀችኝ። ጀመሪያ እሷ ነበረች የጠየቀችው። እሷ ጠይቃ እሷ ተኛች። እሱ ግን ያልጠየቀው ሰውዬ ግን ቁጭ ብሎ ሰማ ማለት ነው። አብረን እኮ ነው የጠየቅነው። ግድ የለም አብራችሁ ነው የጠየቃችሁት። ግድ የለም። ሁለተኛ በጌታ ነህ አይደለ? ቅድም ላይ ስላልሰማሁ ማለት ነው። የት ቤተክርስቲያን ነው? ቃለ ሕይወት። ይሄ ያንተ ነው ወይስ የሷ ፔጅ ነው? የሷ ነው። የሷ ፔጅ ነው። አንተ ነህ የምታስተምረው ወይ እሷ ነች የምታስተምረው? ምን የምናስተምረው ትምህርት ነው። እኛ ትምህርት አስተማሪዎች አይደለም። እኛ እኮ ጥያቄ ተፈጥሮብን ነው የጠየቀው። ቆይ ይሄ ፔጃችሁ መቼ ነው የከፈታችሁት? ቆይቷል። አንድ ፎሎወር ነው የምታደርጉት፣ 0 ፎሎወር ነው ያላችሁ። የስራ እኮ ነው ፎሎወር እንትኑ ችግር የለም የስራም ቢሆን ማለት ነው። ግን ምንም ብላችኋል? የዕለት ዕለት ስራና ህይወት ትንንሽ ቆይታዎችን፣ ትምህርቶችና ልምዶችን በዚህ አካውንት አካፍላለሁ ብለሃል። ፎሎ አድርጉ ብለሃል። እሷ የሚሰራበት እንትን ቭሎግ ምናምን ስለሆነ የቭሎግ ምናምን አካውንት ነው እኮ። ታስተምራላችሁ፣ አገልጋዮች ናችሁ ማለት ነው አይደል? ታስተምራላችሁ። መንፈሳዊ አይደለም፣ ቭሎግ ነው። ኦኬ። አንደኛ በ0 ፎሎወር የመጣችሁ ችግር የለውም። እኛ ዋናው እናንተ መምጣታችሁ ነው፣ በ0 ፎሎወር አይደለም። ሁለተኛ ደግሞ ጥያቄውን ጠይቃ እሷ መተኛቷ ትልቅ ቢግ ኩዌስችን። ሶስተኛ እንደገና ኤርሚ አንዴ እንትን ያላልከው ነገር ምን መሰለህ፣ አንድ ላይ ነበረ እየሰማን የነበረው ዩቲዩብ ላይ ሪከርድ የተደረገ ከትላንት መቼ ይሁን አላውቅም፣ ግን እናንተ ሜሎስ ከማን ጋር ነው ከኃይሉ ጋር ምናምን እያወራ ተጨቃጭቆ የወጡበትን እየሰማን ነበር። ዩቲዩብ ላይ ሪከርድ የተደረገ ማለት ነው። ከዛ እሷ ገባችና ኃይሉ ጋር አብረን ነበርን። ሁላችንም እኮ አንድ ቤት ውስጥ እኮ ነው ያለነው። ኃይሉ ጋር ገባንና አንተ እንደዚህ ትላለህ ብላ
ብለን ጠየቅ ነው። ይሰማል? እሺ ጠየቅ ነው። ኃይሉን ስንጠይቀው እሱ የራሱን አስረዳን። እንደዚህ እንደዚህ ነው እንደዚህ ነው ብሎ ማለት ነው። እንደዚህ ነው አይደለም። ምን ብሎ አስረዳ እስቲ ንገረን። እኔና አብ አንድ ነን ማለት እኔ ከእግዚአብሔር ነው የወጣሁት የእግዚአብሔርን ዘር ተካፍያለሁ ማለት ነው አለን። ስለዚህ ኃይሉ ዮሐንስ ከእግዚአብሔር ዘንድ ነው የወጣሁት ነው ብሎ ያለ? አዎ እንደዛ ነው ያለው። ከእግዚአብሔር ተካፍያለሁ። ቆይ ኢየሱስ ከአብ ዘንድ ወጥቶ መጥቷል አይደል? መውጣት ማለት ምን ማለት ነው? ኃይሉ ዮሐንስ በወጣበት አወጣጥ ነው ኢየሱስ የወጣው ወይስ ኢየሱስ በወጣበት አወጣጥ ነው ኃይሉ ዮሐንስ የወጣው ወጥቶ የመጣው? አሁን እኮ ኤርሚ እኔን እየጠየቅኝ ያለኸው እኔ ኃይሉን አምኜ ሄዳችሁ ጠይቃችሁት መልስ መልሶላችኋል? ለምን አትመልሱልን? ጠይቃችሁ ጥሩ እኮ ነው። ሄዳችሁ መጀመሪያ ሄዳችሁ ጠይቃችሁታል። ጥሩ ነው። እኛም ጋር መጣችሁ መጠይቃችሁ ጥሩ ነው። ግን እዛ ኢየሱስ ከአብ ዘንድ ወጥቼ መጥቻለሁ ብሎ ባለበት አባባል እኔም ከአብ ዘንድ ወጥቼ መጥቻለሁ፣ ምንም ኢየሱስ ከኔ የሚበልጥበት ምንም ነገር የለም፣ በዘመንኛው ትምህርት አታካብዱ ነው። ወይ ደግሞ ምንም ኢየሱስ ከኔ የተሻለ ልጅነት የለውም፣ እሱ ያለው ልጅነት እኔም አለኝ። እሱ ከአብ ዘንድ ወጥቷል፣ እኔም ከአብ ዘንድ ወጥቻለሁ። እሱም የአብ ልጅ ተብሏል፣ እኔም የአብ ልጅ ነኝ። በእኔና በእሱ ልጅነት መካከል ምንም ልዩነት የለም። መውጣታችንም አንድ አይነት ነው፣ መለኮታዊነታችንም አንድ አይነት ነው ብሎ እያለ ነው ያለው። እና የኢየሱስ መውጣትና የኃይሉ ዮሐንስ መውጣት አንድ ነው ብሎ ሲነግርህ ምን ብላችሁ ጠይቃችሁት እናንተ ነው እየመረዘ? በመጀመሪያ እንደዛ አይደለም ያለን። እሱ አንድና አንድ ያስረዳን ነገር ምንድን ነው? አይ እሱ የነገረኝን ልንገርህ ይለስ ለአንተ እሱ ያለኝ ምንድን ነው? እኛ የነገረን ማለት ነው የነገረን ከአብ ዘንድ ወጥቼ መጥቻለሁ ማለት የተገኘሁት ከአብ ነው ማለት ነው ያለው። ያ ደግሞ የሚያወራው ቆይ እሱ ያለውን እኮ ነው። እሱ ያለውን ነው የምነግርህ። ከአብ ነው የተገኘሁት ብሎ ሲል በምን አይነት አገኛኘት ነው የተገኘው ኃይሉ ዮሐንስ? አብ እንዴት አስገኘኝ አለ? እያወራ ያለው ስለ ሰውነቱ ነው አለን። እሱ ያለውን እኮ ነው የምነግርህ። ስለ ጌታ አይደለም፣ ስለ ኃይሉ ዮሐንስ ራሱ ከአብ ዘንድ ተገኝቻለሁ ብሎ ያለው ኃይሉ ዮሐንስ ነው አይደል? እሱንማ እኔ ምን አውቃለሁ? ኃይሉን ነው መጠየቅ ያለብን። ለምን አንተ አትጠይቀውም ነበር እዛ የገባው እንዴ? ጠይቅ ነው እኮ ስንጠይቀው ሰላላ መላላ የሆነ መልስ ነው ይዘህ የመጣው ማለት ነው። ለራስህም አልገባም ገና አሁን መተህ እዚህ እሱን ጠይቀው ነው ብለህ የምትለው አንተ ልጠይቀህ ቢገባኝ እንዴ ኤርሚ ቢገባኝ እኔ አንተ ጋር ለምን እመጣለሁ? ከገባኝ እኮ እኔ አንተ ጋር እኮ አልመጣም። እሱ ጋር የጠየቀው ጥያቄ ገብቶሃል? ጥያቄ ነው የጠየኩት። እሱን ጥያቄ ጠየኩት። ለምሳሌ ቆይ እሱ የመለሰልህ ገብቶሃል እንዴ? ይኸውልህ ቢገባኝ ኖሮ እሱን ተቀብዬው እኮ እናንተ ጋር አልመጣም። አልገባህም ማለት ነው አይደል? ኖ መግባት መግባት ማለት ከገባኝማ አምንበታለሁ። ለምንድን ነው ከገባኝ እኮ ስላልገባህ ነው አይደል? እኛ ጋር መተህ የጠየቀን እሱ የእሱ ሀሳብ ነው ብዬ ስለማምን ነው እኮ። ስላልገባህ ነው አይደል ወይ መተህ የጠየቀን ነው የምልህ። እሱ የእሱ ሀሳብ ነው ብዬ ስለማምን ነው። አልጠየቅኩም። ስላልገባህ ነው አይደል ጥያቄ ጠየቀው። ለጠየቀው ጥያቄ መልስ ሰጠህ። ስላልገባህ ነው አይደል መተህ እኛን የጠየቀን። እሱ ሰጥቶኛል እኮ ያ ግን የሰጠ መልስ ግን አጥጋቢ መልስ አልሆነልህም አይደል? ኖ አጥጋቢ መልስ ሳይሆን አሁን እኮ እኔ አጥጋቢ ይሁን አይሁን የማውቀው እኮ ስላልገባህ ነው አይደል መተህ የጠየቀን። ስላልገባህ ነው አይደል መተህ የጠየቀን እኛ። አዎ ኦኬ ስላልገባህ ማለት ነው ያልከው። አዎ ስላልገባህ ቢገባኝ ኖሮ እኮ አልኩህ ኤርሚ፣ ቢገባኝ ኖሮ እኮ አምንበታለሁ። ሌላ እንትንም አልፈልግም። ስለዚህ እኮ ምንም እኮ አጭር እኮ ነው። ስላልገባህ መተህ ጠየቀን። ኃይሉ ዮሐንስ ጋር ሄድክ፣ ጠየቅ፣ የሆነ ነገር መለሰልህ። ያ የመለሰልህ መልስ የእሱ ሀሳብ እንደሆነ ነው እንጂ የተረዳኸው እንጂ እንደ እግዚአብሔር ቃል የጠየቀውን እንደ እግዚአብሔር ቃል አልመለሰልህም ማለት ነው። ኖ እሱም እኮ ከሌላ መጽሐፍ አይደለም ያነበው። አሁን ለምሳሌ ወይት ብራዘር፣ ኃይሉ ዮሐንስ ጋር ሄደህ ጠየቅከው አይደል? የጠየቀው ከእግዚአብሔር ቃል ሜሎስን እንደጠየቁት ማለት ፕሊዝ። አዎ የጠየቀው ከእግዚአብሔር ቃል ተንተርሰህ ነው አይደል? እውነት ነው። አዎ ቃሉ ምንድን ነው የሚለው ብዬ ማለት ነው። አዎ እንደ እግዚአብሔር ቃል መልስ መለሰልህ ኃይሉ ዮሐንስ። አዎ ገባህ? ያውን የሜሎስም የሱም አልገባኝ። ገባህ? የሜሎስን አልጠይኩም፣ የኃይሉ ዮሐንስ አልገባኝ። የሁለቱም አልገባኝ። አልገባህም አይደል? ስላልገባህ ነው አይደል መተኛን የጠይቀን። አዎ ኦኬ። የሜሎስስ ገባህ? አልገባኝም። በቃ ዲያብሎስ ጋር ዲያብሎስ የሚነግርህ ይገባሃል ማለት ነው። ጨርሰናል። ለምን
ያ በቃ ጎ አሁን እሱን የቀረ እሱን ጠይቀው ቆሪጥን ማለት ነው። ቆሪጥን ነው ሄዳ መጠየቅ ያለብህ በቃ። ምክንያቱም አንደበቱ ላይ የተለያየ ቃል ነው የሚያወራው፣ በጣም ይዋሻል። አሁን አንተ ቆሪጥን ነው ፍለጋ መሄድ ያለብህ። ባህር ዳርቻ ላይ ቁጭ ብለህ ቆሪጥ ወይናና ለኃይሉ ዮሐንስ የጠይቁትን ጥያቄ አልገባኝም አብራራልኝ፣ ሜሎስንም ጠይቃ አልገባኝም አብራራልኝ ነው ማለት ያለብህ። ምክንያቱስ ታዲያ ቤት በኩል ይገባሃል ወይ? የእሱ አልገባህም ወይ እዚህ መተኛ ነው የጠይቀን አልገባህም። ይህን ያህል ተብራርቶልህ ማለት ነው። ሆ እንደዚህ አይነት ይሄ እሱ ደቀ መዝሙር ነው። ያ ገብቶኛል አመሰግናለሁ ብሎ ነበር። እህትዬ እስኪ ምንድን ነው ያልሽው? አዎ አመሰግናለሁ እያለው ነበር እኮ ለሜላ። አይ ሜላ እግዚአብሔር ይስጥልን አልክ እንደዛ ብለው ሲልክ እሷም እኮ ብላኝ ከዛ እሷ ትመልሰለው ተኛቻለ። ወዲያው እኮ ደግሞ የተኛችው ድምጿን እኮ ሰምቻታለሁ። ሰማት አልመሰለኝም ዝም ስትል ማለት ነው። ተባረክ ሜላ ምናምን ብላክ ጠየኩት ድጋሚ እኮ ወዲያው ተኛቻለ እኮ ወዲያው እንዳይሆን ብዬ ተኛቸው ያልኩት አለኝ እንጂ እሷም አመሰግናለሁ ሲል እሷም ተባረክ ብላለች። ሁለቱን እኔም ድምጻቸውን ሰምቻለሁ። ባክግራውንድ አድርጋ ይሷ እንደውም ስትናገር ሰምቻለሁ። ግን ወዲያውኑ ተኛቻለ። ወዲያውኑ እንቅልፍ ወሰዳት ቆየቻለ። ስለዚህ ትክክል ወደ አባቱ ጋር ነው የላኩት ማለት ነው። አሁን ኃይሉ ዮሐንስ ጋር ሄዶ መጠየቅ የለበትም ስለማይገባው። የኃይሉ ዮሐንስ እኛም ጋር መጥቶ መጠየቅ የለበትም ለምን? ስለማይገባው። ስለዚህ በትክክል ነው አባቱ ጋር የላኩት ማለት ነው። አባቱ ማን ነው? የሐሰት አባት ማን ነው? ያልተኛችሁ ሚስቱቱን እህቱ ስሩ ቁጭ አድርጎ እግዚአብሔር ይስጥልን እያለች ቴንኪው ያለችው አይነት ወዲያውኑ ተኝታለች አለ። ምናልባትም ነገ ወይ ሞታለችም ሊል ይችላል። እንደዚህ አይነት በቃ ሰይጣን ሲገባባችሁ እንደዚህ ነው የምትሆኑት። ስለዚህ እውነት ትክክል ማለት ነው። እኔ ጌታ ሰው አባት ጋር ሄድና ጠይቅ ብያልኩት ማለት ነው። አጭርና ግልጽ። እሺ ሌሎች ካለ ጥያቄ ተቀበሉ። አይ ሶስት ነን አልክ፣ ስላሴዎች ሆናችኋል ወንድም አለም አትገምቱ፣ ሶስት ነን አለ። እንዛ ሶስት አራት የመሆን ጉዳይ ሳይሆን በጣም ዘበራረቀ ልጁ የተናገረው ነገር በጣም ትክክል አይደለም። አንዴ ተኝታለች አልክ፣ ተኝታለች ቴንኪው ከማለቷ ኤርሚ ወዲያው ነው የጠየቀህና ወዲያውኑ እንዴት ተኛች? እኔ ራሱ ልጠይቅ ነበር በጣልቃል አለመግባት ነው እንጂ እንዲህ አይነት የእንቅልፍ አወሳሰድ። አመሰግናለሁ አለችው ለሚል አንተም ገብቶኛል አልክ። ከገባ እንዴት ነው አሁን ያልገባ? እንዲህ አይነት እንቅልፍ አወሳሰድ እኛም ጋር ቢመጣ ቢጋባብን ወዲያውኑ ክልቱ የሚያደርግ ማለት ነው። ኦኬ ሶስት ነን አለ። አሁን ደግሞ እንግዲህ ሶስቱ ስላሴ ይሆናችኋል ማለት ነው። የኃይሉ ዮሐንስን ትምህርት ተምራችሁ ትባዛላችሁ እንደ በየደቂቃው። ከስህተታቸው ሲተት ደግሞ ቃለ ሕይወት ነን ማለታቸው እኮ ነው። ቃለ ሕይወት እንደዚህ አይነት አሳሳች ትምህርት አታስተምርም። እውነት ለመናገር የሰው ትምህርት ይዘው መጥቶ እዚህ ጋር የቃለ ሕይወትን ስም ማጥፋትም ጥሩ አይደለም። ምሽት ባልከፍት ይሻላል ቤት። በእውነት ወንድምነት ጋር ዳኒ ሲከፍት ስመጣ የሚገጥመኝ ነገር ነው እዚህ የገጠመኝ። ኤኒዌይ እኔ ግን አንድ የተረዳሁት ነገር ልናገር። እድሜ ትቻለሽ ሚዩት ነሽ ወይስ እያወራሽ ድምፅሽ ተቋረጠ? እሺ አሁን እሰማለሁ። አሁን ትሰማያለሽ። እሺ አይ አንድ እስካሁን እኔ የታዘብኩትና የተረዳሁትን ነገር ስናገር መጀመሪያ ላይ ሲመጣ ማለት ለማወቅ ሳይሆን
የሜላን ንግግር እና የዛኛው የሰውየውን ንግግር ለማነጻጸር እንጂ የእውነት ለማወቅና የማወቅ ፍላጎት ኖሮት ነው ብዬ አላስብም። ምክንያቱም እሱ እኮ ትክክል ነው። እሱ የሀኝ የተናገረው ሰውዬ ትክክል እንደሆነ አክሰፕት አድርጎ የሜላን ንግግር ለማወቅ እንጂ የእውነት የማወቅ የመረዳት ለመማር የመጣ አይመስለኝም። በደንብ ስሰማው ነበረ። ምክንያቱም በመሀል ላይ እሱም እኮ እንደዚህን እያለ ነው እኮ እሱም እኮ እየጠቀሰ ነው የሚያስተምረው። ኦኬ እንደ እግዚአብሔር ቃል አስረዳኝ እንኳን ሳይሆን ያንተንና የእሱን ሀሳብ መርዳት ነው የምፈልገው እያለ ሁለቱን ለማነጻጸር ሁለቱን ወንድሞች ሀሳብ ለማነጻጸር ከሆነ ይሄ ተገቢ አይደለም። ለማወቅ ከሆነ የእግዚአብሔርን ቃል ገልጠ ስታነብ ቃሉ ራሱ እያበራልሃል እና ግልጽ የሆነ ነገር ነው። ማንም ሰው በዛኛው ሰውዬ ሀሳብ የሚታለል የለም የእግዚአብሔርን ቃል ካለማወቅ የተነሳ እንጂ አይዶን ነው። ምናልባት ሪከርድ አድርገህ ከዚህ ወደዛ ለማስተላለፍ ከሆነ የሄድክበት አካሄድ ተነክቶብሃል እፈልጋለሁ። ኤርሚ ያ ቴንክ ዩ እትየው። እንግዲህ እንዳልሽው በእንደሱ አይነት አመጣጥ መቶ ሊሆን ይችላል፣ ግን በፈለገበት ይምጣ ቢመጣ ዋናው ግን መታየት ያለበት አንደኛ እዛ ሄደው ጠይቆ አልገባውም እንደነገረን፣ እዚህም መቶ ጠይቆ አልገባውም። ኦኬ ስለዚህ ከዚህ ላይ ተንተርሰሽ ስታዩ አሁን አንቺ ያልሽውን አይነት ግምት ብንወስድ ተሳስታችኋል አያስብልም። ካልሆነ በስተቀር እያነበበ ራሱም ሲያነባውም አልገባውም ያ የመጽሐፍ ቅዱስ ክፍል። እንደገናም ደግሞ ኃይሉም ጋር ሄዶ ሲጠይቅ አልገባውም፣ ሜላም ጋር መጥቶ ሲጠይቅ አልገባውም። እና ታዋቸው እንደዚህ አይነት በራሪ ወፎች የሚባሉ አይነት ማለት ነው፣ ማረፊያ የሌላቸው እንደዚህ አይነት ሰዎች ሊኖሩ ይችላሉ። ኤኒዌይ እኛ መቀጠል እንችላለን መቆየት የምንችል ከሆነ ማለት ነው። ሌላ አለ። ለምሳሌ ክርስቶስ የእግዚአብሔር ልጅ ተብሎ በተባለበት እኔም የእግዚአብሔር ልጅ ነኝ ብሎ የሚል ሰው ካለ ወይ ደግሞ የኃይሉ ዮሐንስ ትምህርት ትክክል ነው ብሎ የሚል ሰው ካለ መምጣት ይችላል፣ መጠየቅ ይችላል፣ እኛን መሞገትም ይችላል። እኛን ትኖራላችሁ፣ እዚህ ውስጥ አላችሁ። ባይዘዌ ሜላ በውስጥ አወራሃለሁ። ቀደም የደወልኩት ለዛ ነበር። አይ ቲንክ አልተመቸህም። አንተም ደግሞ ደውለህልኝ ነበር ላይቭ ከገባው በኋላ። ኮኪን አውርቻታለሁ በውስጥ ለአንድ ሰዓት ከ18 ደቂቃ ያህል አውርተናል። ምንም ልንግባባ አልቻልም እና የነበረውን ነገር በደንብ ነግሬያታለሁኝ። ስህተቱ የቱ ጋር እንደጀመረም ስህተቱን እንዴት እንደነበረም ስለዚህ አውርቻታለሁኝ። ለአንድ ሰዓት ከ18 ደቂቃ ያህል አውርቻታለሁ። ሜላ ኦኬ እሺ አውራዋለሁ እሱን ብላለች። አንተ ልታወራ ትችላለች ብዬ አስባለሁ። አዎ እስቲ በአካል በስልክ አውርተናል። በአካል ተገናኝተን እስቲ ለማውራት ነገ ሞክራለሁ። በቃ አውራት፣ ከዛ ወዲያ ያለውን ነገር አሳውቃለሁ። በቃ አውራት፣ እኔም ስላወራት አውራት፣ እሷ ካወራች አውራት በቃ እና ከዛ አብረን እንትላለን። ኤርሜ ያ በኃይሉ ዮሐንስ ጉዳይ ላይ እኮ የዛሬ 4 ዓመት 5 ዓመት በፊት የተደመደመ ሀሳብ አለ እኮ እንደ አብያተ ክርስቲያን ተወግዘዋል እኮ። የስህተት አስተማሪ ተብሎ ቦታ አይሰጥም፣ መድረክ አይሰጥም። የራሱን ሀሳብ ነው ቲክቶክ ላይ ይዞ መጥቶ የሚያስተምረው። የኃይለ ዮሐንስን ትምህርት ተቀብላችሁ እዚህ ጋር የምትመጡ ሰዎች የተወገዘ ነው ትምህርቱ። የስህተት ትምህርት ነው የሚያስተምረው ከቃል ውጪ የሆነውን። እሱን እንድታውቁ እንፈልጋለን። አንዳንድ ሰዎች እዛም ሄዳችሁ የምትጠይቁ ሰዎች የተወገዘ ነው። የስህተት ትምህርት እንደሆነ እንደ አብያተ ክርስቲያን ማንም አያቀርብም። እሱን የትኛውንም ቤተክርስቲያን ብትሄዱ የኃይለ ዮሐንስን ትምህርት የሚያስተምር ቤተክርስቲያን የለችም። የተወገዘ ትምህርት ስለሆነ ከቃሉ ውጪ ስለሆነ የእሱን ነገር ተቀብላችሁ ደግሞ እዚህ ጥያቄ እንዳትፈጥሩ ነው የምንለው። ተወግዟል ኦልሬዲ ብዙ ጊዜ። ይህንን ነው የምለው። እርምሻ ይቀጥል። ቴንክ ዩ። ያ ልክ ነው። አብዛኞቹ ሰዎች ያውቃሉ፣ ግን ባለማስተዋል አንዳንዶቹም በልከኝነት ሄደው የሚማገዱ አሉ። እንግዲህ መብታቸው ነው። እኛ መናገር ያለብንን እናገራለን፣ ማስጠንቀቅ ያለብንን እናስጠነቅቃለን፣ መምከር ያለብንን እንመክራለን። እንደተሰጠን ጥበብና ጸጋ መጣ ማለት ነው።
ኦኬ መስበክ ያለብንን ሰብካለን፣ ማስተማር ያለብንን እናስተምራለን፣ መሞገት ያለብንን እንሞግታለን። በእግዚአብሔር ቃል ሚዛን ስህተት የሆነውና ያልሆነውን በእኛ በወንጌላውያን አማኞች በጤናማ ወንጌላውያን አማኞች ብቻ ሳይሆን በጤናማ ወንጌላውያን አብያተ ክርስቲያናት የምንቀበለው የመጽሐፍ ቅዱስ ትምህርት አለ። ኃይሉ ዮሐንስ የሚያስተምረውን ትምህርት የኢትዮጵያ የወንጌል አማኞች ማናቸውም አብያተ ክርስቲያናት አንቀበለው። ትምህርቱ የተረገመ ትምህርት ነው። በቃ የተረገመ ትምህርት ነው። ትምህርቱ ነው ያልኩት፣ ልብ በሉ። ኦኬ። ስለዚህ እንደ አይነት ትምህርት የለንም። አሁን ቤኪ እንዳለው ምንድነው በኢትዮጵያ አብያተ ክርስቲያናት ከተወገዙ ትምህርታቸው ከተወገዙ ስፍራም ድርሻም ከማይሰጠው አገልጋይ አንዱ እሱ ነው። ኦኬ። አንዳንድ አሁን በአብያተ ክርስቲያናት ውስጥ የሚታዩ ሰዎች አሉ፣ ግለሰቦች። አንዳንዶቹ በራሳቸው አካውንት ያቀርቡታል። አንዳንዶቹም አሁን መድረካቸው ላይ እንደ ነቢይ ሄኖክ ግርማ አይነቶቹ መድረካቸው ላይ ሲያቀርቡ አይተናል። እንግዲህ እነዚህ ከአጋንንትም ማዕድ ከክርስቶስም ማዕድ የሚበሉ በአጋንንትም ጽዋ ከክርስቶስም ጽዋ የሚጠጡ ማለት ነው። ሁሉ አይቅርብን። የሚጠሩትን ሰዎች የማያውቁ ኪሳቸው ገንዘብ ዳጎስ ካለ እግዚአብሔር ተሰሚነትን ከሰጣቸው እግዚአብሔር ስለሰጣቸው ጸጋ ስጦታ አነካም። ነው የጸጋ ስጦታውን ኦኬ፣ በጥንቃቄ ነው የማየው ማለት ነው። ዝም ብዬ እንደ ሌላው ጨርግደን እሱ ከድሮም ጀምሮ አጋንንት አለበት አይደል ምናምን ነገር ብለን አንልም። እኔ አልልም በግሌ። እና ማነው ሄኖክ ግርማ አቅርቦት አይቻለሁ በቅርብ ማለት ነው። በክብር ነው ቀበሮውን መድረክ ላይ እየጠራው። ኦኬ፣ ቀበሮውን ማለት ነው በክብር ተቀበሉት አጨብጭቡ ምናምን ነገር ብሎ ማለት ነው። እና ምክር አይሰማም፣ እሱም ቢሆን ምክር አይሰማም። እና አብያተ ክርስቲያናቱ ማድረግ ያለባቸው ነገር አድርገዋል፣ አሳውቀዋል። እንግዲህ ሰውን ሁሉ አንከታተልም። ማሳወቅ ያለብን ታሳውቃለህ። በክርስቶስና በቤልሆር መካከል ያለውን፣ በጽድቅና በኩነኔው መካከል ያለውን፣ በቅድስናና በርኩሰት መካከል ያለውን ልዩነት አሳይተናል፣ እያሳየን ነው። እኛ እንዳንጠይቅ ከተፈለገ መጽሐፍ እንደሚል ማለት ነው ሁለት ክፍል አንብብላችሁ ወይ ከቻልኩኝ 3 ክፍል ሹሽ ጋይስ አንዴ ከታናክስ ጀምር ዘሌዋውያን 11 ላይ ምንም እንኳን ክፍሉ እዛ ቦታ ላይ የሚናገረው ስለ መብልና ስለ መጠጥም ቢሆንም ግን ዘሌዋውያን 11 ላይ ምን ይላል? የእስራኤል ልጆች እግዚአብሔር በተለይ አገልጋዮቹ ማለት ነው። ኦኬ እንደዚህ ይላቸዋል። የእስራኤል አገልጋዮች ካህናት፣ ሌዋውያን ካህናት ህግ አስተማሪዎች ስለሆኑ ሹሽ ጋይስ ህግ አስተማሪዎች ስለሆኑ ምን ብሎ ይላቸዋል? እዛ የዘሌዋውያን 11 መጽሐፍት ላይ ምዕራፍ ላይ የተጻፈው ስለሚበሉና ስለማይበሉ እንስሶች ስለሚበሏቸው ስለሚንቀሳቀሱ እንስሶች፣ በሰማይ ስለሚበሩ በምድር ስለሚሄዱ እንስሶች ስለነሱ ነው የሚያወራውና ቁጥር 43 ላይ እንዲህ ይላል፣ በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁንም አታርክሱባቸው። ቁጥር 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁንም ቀድሱ፣ ቅዱሳንም ሁኑ፣ እኔም ቅዱስ ነኝና በምድር ላይ በሚሳቡ ተንቀሳቃሾች ሁሉ ሰውነታችሁን አታርክሱ። ቁጥር 45 እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣችሁ እግዚአብሔር ነኝ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቁጥር 46 የእንስሳና የወፍ በውሃ ውስጥም የሚንቀሳቀሱ የፍጥረት ሁሉ በምድርም ላይ የሚንቀሳቀሱ ፍጥረት ሁሉ ሕግ ይህ ነው ካለ በኋላ አገልጋዮቹን የሚሏቸውን ስሙ። ቁጥር 47 ላይ ማለት ነው። ዘሌዋውያን 11 47 የመጨረሻው ቁጥር በርኩስና በንጹህ መካከል የሕይወትን ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ኦኬ። በዚያ ዘመን ላይ የነበረው ትውልድ ይህንን መልእክት የሰማ ከሙሴ አፍ የሰማ ትውልድ ያስተውላል። ከዛስ በኋላ የሚነሳው ትውልድ
ሙሴ ካለፈ በኋላ ያ ትውልድ ካለፈ በኋላ ታላላቆች ካለፉ በኋላ የሚነሳው ትውልድ በዘመኑ የሚነሱት አገልጋዮች ናቸው የሚያስታውቋቸው በየዘመናቱ ማለት ነው። ልጆቻቸውን ይወልዳሉ። ይሄንን የህይወትን ህግ ይነግሯቸዋል። ይሄኛው ይበላል፣ ይሄኛው አይበላም እያሉ ማለት ነው። በሚበሩ በንጹህ አዋፍት መካከል የህይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ማለት ይህንን የሚለዩት ዋናቸው ካህናቱ ናቸው፣ አገልጋዮቹ ማለት ነው። ይህን ቀጥታ ሲናገር ህጉን ሲተላለፉ በትንቢተ ሚልኪያስ መጽሐፍ ላይ እንደዚህ የሚል ቃል አለ። ህጉን የተላለፉ ሰዎች እና እኛም እንደ መልእክተኛ ስራችንን መወጣትን ብቻ ላይ ነው ትኩረት የምናደርገው። አሁን እዚህ የሚሰማ ሰው ሁሉ ሰምቶ በእውነት በኤርምያስ ቃል ይወጣል ይገባል፣ በሜሎስ ቃል ይወጣል ይገባል ብለን አንልም። ግን ደግሞ የእግዚአብሔርን ቃል የምትሰሙ እህቶችና ወንድሞች አላችሁ። ምን ይላል? እኔ በምሰራበት ቀን እነሱ የኔ ገንዘብ ይሆናሉ ካለ በኋላ ይላል የሰራዊት ጌታ እግዚአብሔር፣ ሰውንም የሚያገለግለው ልጁን እንደሚምር እንዲሁ እምራቸዋለሁ ብሎ ካለ በኋላ ተመልሳችሁም ይላል በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ይላል። አየህ፣ በሚበላውና በማይበላው መካከል ልዩነት እንዳሳዩ ሁሉ በሚገዛው በጽድቅ በሚኖረውና በማይኖረው መካከል ልዩነትን ሊያደርጉ፣ በበዳዩና በተበዳዩ መካከል ልዩነትን ሊያደርጉ በጽድቅ እንዲፈርዱ እግዚአብሔር ተናግሯል ማለት ነው። ግን አብዛኛውን ጊዜ ይህንን አላደረጉ ነበር። እግዚአብሔር ከአገልጋዮቹ ከካህናቱና ከነቢያቱ እግዚአብሔር ካጣውና አንዱ ነቀፋ ካደረገበት ነገር ጌታ ይህንን ነገር አልለዩም ነበረ፣ ልዩነትን አላሳዩም ነበር በአግባቡ ማለት ነው። በአግባቡ ልዩነትን አላሳዩም ነበር እና ጌታ በዚያ ዘመን የነበሩትን አገልጋዮች እንደዚሁ ብሎ ይናገራቸዋል ማለት ነው። በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ሊያደርጉ ሲገባ አላደረጉም ማለት ነው። አላደረጉም። እና ሳሁን ምን ልላችሁ ነው እንግዲህ በሚበላውና በማይበላው መካከል ልዩነትን እንዳሳዩ፣ ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን እንዳሳዩ ሁሉ ቅዱስ ጳውሎስም በክርስቶስና በቤልሆር መካከል በዲያብሎስ መካከል ያለው ልዩነት አሳይቷቸዋል። ከእግዚአብሔር ማዕድ የሚበሉትና ከሰይጣን ማዕድ የሚበሉትን፣ ከእግዚአብሔር ማዕድ የሚጠጡትና ከሰይጣን ማዕድ የሚጠጡትን ልዩነት አሳይቷቸዋል። በርኩሰትና በቅድስና መካከል ያለውን ልዩነት አሳይቷቸዋል። ኦኬ፣ በምድራዊ በመዚህ ዓለም ያለውና በመንፈሳዊ ዓለም ያለውን ነገር ልዩነትን አሳይቷል። በመልእክቱ፣ በትምህርቱ፣ በተግሳጹ አንዳችም አልጎደላባችሁም ብሏቸዋል። በኤፌሶን በነበረበት ሰዓት ላይ መክሬያቸዋለሁ፣ የሚጠቅማችሁን አንዳችሁም አላስቀራሁባችሁም ብሏቸዋል። ኦኬ፣ ምክርን እንግዲህ ገንዘብ የሚያደርግ እንደ እግዚአብሔር ቃል ማን ነው የሚመክር? እንደ እግዚአብሔር ቃል ማን ነው የሚያስተምር? የቀናውን መንገድ ማን ነው የሚያሳየው? በጣም ብዙ ጊዜ እውነት በጣም መራራ ናት። እውነት በጣም በብዙ ሰዎች ዘንድ አትወደድም። እውነትን ከመስማት ጆሮአቸውንም ይመልሳሉ፣ ጆሮአቸውንም የሚያሳክክ ስለሆነ ይመልሳሉ ብሎ ያለው እውነት የጽድቅ ቃል ነው። የጽድቅን ቃል መሰረት አድርጎ የሚያስተምረውን ሰው አብዛኛው ሰው ላይሰማ ይችላል፣ ግን ደግሞ የሚሰማለ ቅሬታ ስላለው ማለት ነው። ከዛ ይልቅ በቃ ለስጋው ደስ የሚያሰኝ ትንቢትንም መፈለግ እንደዚሁም ደግሞ ትምህርቶችንም ሁሉ ጭምር የአጋንንትን ትምህርት እያደመጡ በጣም ነው የሚጣፍጠው። የአጋንንትን ትምህርት ባይዘው በደንብ እንትን ካልከው በደንብ ነው የሚጣፍጠው። ስጋዊ ነው በቃ ምን ሚትሶኬ ችግር የለው ማለት ብዙ አታካብድ ምልህ እንደዚህ እነሱ እንደሚሉት እንዳይመስል። እነ ሜሎስ ዝም ብለው ሲያካብዱ ነው። እነ ኤርሚያስ ነገሩን ገና ሃይማኖተኝነት ስላለቀቃቸው ምናምን ነገር የለው። መብታችሁ ነው ወንድሞች እናቶቼ። የጽድቅን ሩጫ የምትሮጥ ከሆነ የተሰጠህን ድነት ይዘህ ፈጽም። ኦኬ፣ አጠብጥብ። ከዚህ የዘላለም ድነት ውስጥ ልትጎድል የምችልበትን ነገር ነፍስ በስተት እውቀት ተወቅታ ወደኋላ የምትወድቅበትና ብዙ የተሰነካክለው እንደቀሩበት እንደዛ አይነትን ትምህርት ትጋታላችሁ። አንዱ አሁን ይኸው ኃይሉና ተከታዮቹ የሚያስተምሩት በነገረ ክርስቶስ ላይ ያላቸው ትምህርት ማለት ነው። ኢየሱስና እኛ መካከል ምንም የልጅነት ልዩነት የለም፣ እሱ የእግዚአብሔር ልጅ ተብሎ በተባለበት እኛም የእግዚአብሔር ልጆች ነን ብለው የሚሉ ግራ ጆሮሽ የትኛው ነው ግራ ጆሮ የትኛው ነው ተብሎ ቢጠየቅ ወዴት እንደሚጠቁም እንኳን የማያውቅ ህዝብ ሁሉ ጭምር ነው ቃል እግዚአብሔርን አንዱን ጥቅስ ይዞ የግሪኩ እንዲህ ይላል፣ ዕብራይስጡ እንዲህ ይላል። ዕብራይስጥንም ግሪክንም እንኳን በቅጡ የማያውቅ ትውልድ ማለት ነው። ኦኬ፣ እና ቤቴከር ተጠንቀቁ።
ኦኬ ተጠንቀቁ ወንድሞችና እህቶቼ። የኢየሱስ ልጅነትና የኛ ልጅነት ፈጽሞ አንድም ሆኖ አያውቅም፣ ሊሆንም አይችልም። እኛ በጸጋ በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የተባልነው። ኦኬ ሙትቻ የነበርከው ሰውዬ ነህ ህይወት ያገኘው በክርስቶስ። ሙትቻ የነበርኩት ሰውዬ ነኝ ህይወት ያገኘሁት በክርስቶስ። ከፍጥረቴ የቁጣ ልጅ ይሆንኩኝ በበደልና በኃጢአቴ ሙታን ይሆንን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ እኮ ነው ምሕረትን ያደረገልን። ልብ በሉ ከአመርት ከትቢያ አንስቶ አጥቦ ቀድሶ በልጁ ደም አንጽቶህ እንደ ዝንጀሮ ጎረምሳ ጫማህን ስታለካካ ከኢየሱስ እኩል በጣም ነው የሚያስቀኝ። በጣም ነው የምታስቀኝ እህትዬ። አይደረግም እንደዚህ። እኛ ተሰጥቶን ነው ልጅነት ተሰጥቶን ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 የሚናገረው ታውቃላችሁ። ተሰጥቶን ነው ወይ ደግሞ የእግዚአብሔር ልጅ ሆነው ክርስቶስ እርሱ ኢየሱስ እንደሆነ ስላመን ነው የእግዚአብሔር ልጅ ተብለን የተወለድ ነው። በክርስቶስ የሚያምን ሁሉ ከእግዚአብሔር ተወልዷል ተብሎ ስለተጻፈ ማለት ነው። እኛ ተሰጥቶን ነው ማለት ነው ልጅነት። በማን በእግዚአብሔር ልጅ በኢየሱስ ክርስቶስ ስላመን ልጅነት ከእግዚአብሔር ተሰጥቶን ነው። ኢየሱስስ ልጅነት ተሰጥቶት ነው እንዴ? አብ ልጁን ከባህሪ ወለደው ተብሎ በተባለበት ነው እኛ የተወለድ ነው አይደለም። እህቶች ነው ወንድሞች፣ አይደለም። በዘመኔ የማልታገሰው ጥርሱን ያገጠጠ የእባብ ትምህርት ማለት ይሄ ነው። ኢየሱስ እግዚአብሔር አብ ከባህሪው በወለደበት አወላለድ አይደለም ኤርምያስን እግዚአብሔር የወለደው። እኛን ከማይጠፋ ዘር ነው የወለደን። በቅዱስ ቃሉ አስቦ ነው የወለደን። ኦኬ እኔ ልጅነት ተሰጥቶኝ ነው። ሜሎስ ልጅነት ተሰጥቶ ነው። አንቺም አንተም ልጅነት ተሰጥቶ ነው። እግዚአብሔር ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ማለት ነው። የልጅነት ስልጣን ተሰጥቶ ነው። ሳይሰጥ በፊት እኮ በቃ ከፍጥረታችን የቁጣ ልጆች የነበርን ሰዎች ነን። ብራዘር አለቅ ሙታን የነበርን ሰዎች ነን። ኢየሱስ ግን የልጅነት ስልጣን የተሰጠው እንደኔና እንዳንተ ቃል አምኖ አይደለም ወይ እኔና አንተን በወለደበት ቅዱስ እግዚአብሔር አብ በእውነት ቃል አስቦ ወልዶት አይደለም። እሱን ኢየሱስ የእግዚአብሔር ልጅ ነው ተብሎ የተባለበት የባህሪ ነው። ባህሪ ማለት በአብና በወልድ ውስጥ በአብና በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ባለመቀነስ፣ ባለመጨመር፣ ባለመቀዳደም፣ ባለመበላለጥ ከዘላለም የነበር እግዚአብሔር ነው ማለት ነው። እንዴት የዘንድሮ ጴንጤ እንዴት ከአንድ አይሁድ እንኳን እንዴት ከአንድ አይሁድ ጌታን ካልተቀበለ አይሁድ እንኳን የተሻለ እውቀት እንዴት አይኖረው? እነሱ ከእግዚአብሔር ልጅ ነኝ ብሎ ስላላቸው ምን ማለት እንደፈለገ ገብቷቸዋል። አንተ አሉት። አዎ የእግዚአብሔር ልጅ ነህ። አዎ በቃ ያው አስተካክሏል አሉ እነሱ። አየህ ኢየሱስ የእግዚአብሔር ልጅ ትክክል እኮ ነው። ትክክል ነው የገባቸው፣ እሱም ትክክል የተናገረው። አይሁዳውያን አንዱ ከገባቸው እነሱ በነገር ይረዱት እንጂ ከገባቸው ነገር ውስጥ አንዱ እኔ እግዚአብሔር ልጅ ነኝ ብሎ ማለቱ እግዚአብሔር ነኝ ማለቱ እንደሆነ በደንብ ገብቷቸዋል። ሌላውም ትምህርት እንደዚህ ቢገባቸው ጥሩ ነበር፣ ግን ከገባቸው በኋላ ግን ለመግደል ነው ድንጋይ ያነሱት እንጂ አሜን ለማለት አይደለም። ከገባህ በኋላ አሜን ለማለት ነበር እጃቸውን ማንሳት የነበረባቸው። የእግዚአብሔር ልጅ ነህ? አዎ እልል በሉለታ አጨብጭቡ አላሉም። ራሱን ከእግዚአብሔር ጋር አስተካክሏል ነው ያሉት። እኔ ግን አሁን የእግዚአብሔር ልጅ ነኝ ብዬ ብል ሜሎስ የእግዚአብሔር ልጅ ነኝ ብሎ ቢል መብት አለን አይደል? አለን። እና ከእግዚአብሔር ጋር ትክክል ነን ማለት ነው፣ እኩል ነን ማለት ነው። አዎ አላ ኃይሉ ዮሐንስ የቻይና ጂንሱን ለብሶ ማለት ነው። አዎ በእኔና በኢየሱስ መካከል ምንም ልዩነት የለም። እና እንዴት ነው ማለት ይሄማ ካልሆነ ክርስትና አልገባንም ማለት ነው ይላል። እና በዚህ ትምህርት የተመረዛችሁ ሰዎች ለራሳችሁ አስቡ። እኔ አይደለም ሜሎስ አይደለም ብሩክ አይደለም ዓለም ሁሉ ቢጮህብህ ካልሰማህ አንድ አለው ሰውዬ ማለት ነው። እዛም ሄዶ አልገባውም፣ እዚህም መጥቶ አይገባውም። እንግዲህ ሊገባው የሚገባው ይሄ ሰውዬ ሰይጣን ነው ሊገባው የሚችለው ማለት ነው። ስለዚህ ነው ሪፈር ያደረኩት ማለት ነው። ምንም የማይበስሉ አሉ ማገዶ የሚጨርሱ ወይ አውቀው ጠመው ወይ ደግሞ እነሱም የዚህ ትምህርት አቀንቃይ ስለሆኑ እንዳይፈርስባቸው የፈራረሰባቸውን ነገር ለማቅናት ብለው ማለት ነው። ግን በቅንነት እንነግራቸዋለን። ጥያቄ ያለ ሰው ካለ በነገረ ክርስቶስ ላይ ኑና መጠየቅ ትችላላችሁ ለማለት እንወዳለን። እኛ እግዚአብሔር
በልጁ በክርስቶስ ኢየሱስ ስላመን ነው የልጅነትን ስልጣን የሰጠን። ኢየሱስ የልጅነት ስልጣን ተሰጥቶት አይደለም ብራዘር ልጅ የሆነው፣ እኔ እናንተ ተሰጥቶን ነው። ኦኬ ማን የሰጠን? እግዚአብሔር። እሱንስ ማን የሰጠው? ማንም አልሰጠውም። ማንም አልሰጠውም። ማንም ሊሰጠውም አይችልም። አለቀ። እና አንዳንዶች በውስጥ መስመር ሁሉ ሲጽፉልን አይቻለሁ፣ ኮሜንት ማለት ነው ሜሴጅ ማለት ነው። እናንተ እዛ ከኦርቶዶክስ የመጣችሁ ድብትርናው ገና ስላለቀቃችሁ ነው እህትዬ። አንተም ብትሆን ሜሎስም ቢሆን እዛ ያላችሁ ሰዎች ገና ስላለቀቃችሁ ምኑን ያለቀቀን? ምኑን ያለቀቀን? አንዳንዶቻችሁም እዚህ ስላላችሁ ማለት ነው። ምኑን ያለቀቀን? እኛ ጋግርት የለብን፣ ሰይጣን የለብን። ምኑን ያለቀቀን? የእግዚአብሔርን ቃል የአምላካችንን ቃል በሚገባ በተረዳንበትና ባወቅኑ መጠን ልክ እውነታውን እናውቃለን። ጌታችንን እናውቃለን፣ ኢየሱስን እናውቃለን፣ ቃሉን እናውቃለን። ጌታ መንፈስ ቅዱስ የገለጠልን ያስተማረንን ያህል እናውቃለን። ከዚህ በፊት እንደዚህ ስናገር በስተት ትምህርት ላይ እዛው ሄደህ ብትደግም ይሻላል አንተ ደብተራ ከዚህ ቤት ውጣ። አልወጣም። ማጠርቶኝ ነው የምወጣው። ማጠርቶኝ ነው የምወጣው። አልወጣም። ኦኬ አልወጣም። መመለስ መሞገት ሲያቃታችሁ በውስጥ መስመር በሜሴጅ የምትሳደቡ እኛ ትጥቃችን አይፈታም። የእንዲህ አይነት ይቅርታ አድርጉልኝ የበሰበሰ ትምህርት አንቀበልም። ኦኬ ኢየሱስ ማለት እንደ ዝንጀሮ ጎረምሳ ጫማን የምታለካካበት አምላክ አይደለም። ልዩ ነው። በቃ ልዩ ነው ማለት ልዩ ነው። ልዩ ነው። አባቶቻችን እነ ዮሐንስ እንኳን አላሉም። እነ መጥምቁ ዮሐንስ ያ ታላቅ ነቢይ በኤልያስ መንፈስና ኃይል የተነሳ ታላቅ ነቢይ እንኳን በዚያን ያህል ክብር ያገለገለ ጌታን ያጠመቀ ነቢይ እንኳን እንደዛ አላለም። አንተ የጫማውን ጠፍር ልፈታ ይገባኛል፣ እኔ ላንስ እሱ ሊልቅ ይገባል ነው ብሎ ያለው። እንደዛ አላሉም አባቶቻችን። ዮሐንስ በፍጥሞ ደሴት ላይ ባገኘው ሰዓት ቀድሞ በስጋው ወራት በምድር በነበረበት ሰዓት ላይ ደረቱ ስር ተጠግቶ ሲተሻሸው በነበረበት አይነት አልነበረም። እዛ ባገኘው ሰዓት ላይ ያለው ማለት ነው። እንዴ ትተህን ጥፍት ብለህ ትከርም እንዴ? ትንሽ ሼም ነገር የለ? ለምን ትተህን ሄድክ እና ምናምን ነገር ብሎ በሁለተኛ ባየው ሰዓት ላይ በራእይ ሄዶ ደረቱ ስር ተጠጋ ብሎ አይልም። አሁን ብራዘር እንደዛ አይደለም። በእንደዛ አይነት ክብር አይደለም ያየው። እንደ ሞተ ሰው ሆኜ ከእግሮቹ በታች ወደቀው ይላል። ገናናው ኢየሱስ ይሄ ነው ብራዘር፣ የኛ አምላክ ይሄ ነው። ዮሐንስ እንኳን ራሱ እንኳን ዮሐንስ ነብዩም ዮሐንስ ሐዋርያውም እንኳን ይሄን አላላሉ። ደረቱ ስር የተጠጉ እሱን በእጃቸው ያጠመቁ ነብይና ሐዋርያ እንኳን ሁለቱ ዮሐንሶች እና ኃይሉ ዮሐንስን ያሉትን እንኳን ድፍረት እንኳን አላሉም። ታውቃለህ? አንቺ ጸጉርሽን ቫዝሊን ተቀብተሽ መተሽ ከርል አድርገሽ ያንን ከርል ያርክሽን ጸጉርሽን እየሳብሽ እኔና የኢየሱስ ልጅነት አንድ ነው ብላችሁ ስትሉ ሳቄንም ታመጡታላችሁ፣ መንፈሴንም ታበሳጩት። ወንድም አለም እንዲህ አይነት ውግርግር የሆነ ትምህርት እዛ ይዛችሁ ተቀመጡ። ኦኬ ኢየሱስ ዩኒክ ነው አልኩ። ልዩ ነው። እሱን የሚመስል ማንም የለም። ሜሎስ ቁርጥ እሱን ይመስላል ከመሰለው በእኔ ክርስቶስን እንደመሰልኩ እናንተን የምሰሉ ብሎ ያለበት ቅዱስ ጳውሎስ ማለት ነው። ኤርሚማ ቁጭ እሱን የሚመስለው ጠይም አይደለም ምናምን አይባልም። ከመሰሉ ምን መስለው መሰሉም የተባለው ጳውሎስ እኔ ክርስቶስን እንደምመስል ብሎ ያለው ለተሰሎንቄ ቅዱሳን በጻፈው መልእክቱ ላይ እንደተናገረው ማለት ነው። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናችሁ ይላል። በቅድስናና በጽድቅ ሕይወት የእግዚአብሔር ልጅ መልክ እየመሰልን እንሄዳለን። ከክብር ወደ ክብር እየተለወጠን እንሄዳለን ማለት ነው። በዛ ነው እንጂ የምትመስለው ምን የፈለገ ብትመስለው ራሱ ማለት ነው። ቁጭ ኢየሱስን ማለት እኔ አራተኛ መለኮት፣ ሜሎስ አምስተኛ፣ ብሩክ ስድስተኛ እያለ እንደዚህ እየተቆጠረ መሲ ሰባተኛ እየተባለ አንድ ማለት መለኮቶች አትሆንም። ክንፍም አታበቅል፣ ትረጋጋለህ። ኦኬ ድንበሩ የማይነካ ነው አልኩ። ያ ቦታ አባቶች የሚያስቀመጡት ድንበር የማይነካ ነው። ሰው ወደ መለኮትነትን ከፍ የሚያደርግ ትምህርት ሰይጣናዊ ትምህርት ነው። እደግመዋለሁ።
እሰልሰዋለሁ፣ እፎርዘዋለሁ። ይሄንን ቃል ሰውን ወደ መለኮትነት ጠጋ የሚያደርግ ወደ መለኮትነት ከፍ የሚያደርግ ወደ ሥላሴ መንበር ከፍ የሚያደርግ ትምህርት አንተም ማለት ምን አንድ አይደለ እንዴ? እኔ እኮ አንተን እኮ ሳይህ እግዚአብሔር አብን ነው የምትመስለኝ፣ አንቺኛው ደግሞ ልክ ቁልርጭ መንፈስ ቅዱስ ነው የምትመስዩ ብሎ የሚል ትምህርት ይሄ የእባቡ የዲያብሎስ ትምህርት ነው። የፈለገ ቦርጫም ፓስተር አይደለም ማንም ያስተምር እንቃወመዋለን። ድንበር አለ ብራዘርዬ፣ እሺ አትንካ። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን እግዚአብሔርን ኦኬ በኢየሱስ ልጅነትና እኛ እኮ እንበልጠዋለን አሉ ልጅ በመሆን እኔ እበልጠዋለሁ ልጅ በመሆን እና ስለዚህ ኃይሉ ዮሐንስ የኢየሱስ በኩር ነው ማለት ነው። ቅዠት እኔ የምበልጠዋለሁ እኔ ቅድሚያ ያውላችሁ እኔ ቅድሚያ ተወልጃለሁ ምናምን ነገር ብሎ ኢየሱስ በቤተልሔም ልደቱ በቅድመ ዓለምም ልደቱ ይበልጠናል። ሲጀምር ኢየሱስ የእግዚአብሔር ልጅ የተባለው ቤተልሔም አይደለም። ግልጽ ነው። ጴንጤ ሆይ እመታለሁ ስለ እግዚአብሔር ምስክሬ ነው። በእግዚአብሔር ቃል እውነት የምን ጠጋ ነው? ኢየሱስን በቤተልሔም ልደቱ እንኳን ማንም የሚቀድመው የለም። ማንም ከዚህ መካከል ማንም እድሜ ገና 46 ዓመትና 45 52 ዓመት የሆነ ሰውዬ ኢየሱስን እኔ በመወለድ ቀድመዋለሁ አለ። መቼ? እንግዲህ ኢየሱስ ሁለት ልደት እንዳለው እኛ እናምናለን፣ መጽሐፍ ቅዱስም ስለሚናገር ቅድመ ዓለም ከአብ ተወልዷል፣ የባህሪ ልጁ ነው። በመዝሙር 109 በቅንፍ 110 ቁጥር 4 ላይ እንደተጻፈው ማለት ነው። ኦኬ ድህረ ዓለም ከቅድስት ድንግል ማርያም ተወልዷል፣ የዛሬ 2000 ዓመት ቤተልሔም ይሁዳ ምድር። እስቲ ታይ በየትኛው ልደቱ ነው አሁን ኃይሉ ዮሐንስ የሚቀድመው ኢየሱስን? ስለዚህ ኃይሉ ዮሐንስ ኢየሱስን እኩል ነኝ እኮ አይደለም ብሎ ያለው አልፎ ተርፎ የኢየሱስ በኩር እኔ ነኝ እያለ ነው። ይሄንን የአገሩን ሴት ባልቴት ሁሉ ከጓሮ እያወጣ አንቺ እኮ ትበልጪዋለሽ ኢየሱስን በልጅነት እያለ እኮ ነው። እና ይሄን ትምህርት ልታገስ እንዴ? ሞቴን እመርጣለሁ አልኩ ብራዘር፣ ሞቴን እመርጣለሁ አልኩ። ይሄንን ካልተቃወምና ታዲያ እኛ ምን የክርስቶስ አገልጋይ ሆነ? ተበልጫዋለሽ የኢየሱስ ልጅነት እኛ እንበልጣለን፣ እኛን ቀድመው ነበረ በልጅነት እኔ ቀድመው ነበር አለ። 32 ጥርሱን እኮ ራሱ ጌታ እኮ ነው አብቅሎለት ያሳደገውና በዛው ጥርሱ እያገጠጠ በጌታ ላይ ማለት ነው በዘመኑ በወጣቶቹ ንግግር ሙድ የመያዝ ያህል እኔ እበልጣለሁ። ያው እንግዲህ የኢየሱስ ልጅነትና የኔ ልጅነት አንድ ሊሆን አይችልም። እኔ አስቀድሜ ልጅ በመባል እበልጣለሁ ቀድመዋለሁ አለ። ኃይሉ ዮሐንስ ከዛሬ 2000 ዓመት በፊት ነበር ማለት ነው። ጌታ ሳይወለድ ነበረ። ግን ታሪኩን ስናጠና ባሌ ጎባ ነው ጊኒር ላይ ነው አባቱ የወለዱት። ወንድምየውን ስለማውቀው በጣም የተወደደ ወንድም አለው። አለቀ። ታዲያ ምን ይባላል? ይሄ ቅዠት ይባላል። በቅድመ ልደቱም ኢየሱስን ማንም አይደርስበት። ማንም አናውቀውም። ራሱ ብራዘር እንኳን ልደርስበት ዓለም ሳይፈጠር አስቀድሞ ነው ከአብ የተወለደው። መላእክት የሉ፣ ሰማይ የለ፣ ፀሐይ የለ፣ ጨረቃ የለ፣ ከዋክብት የለ፣ ሰማይና ምድር የለም። ኦኬ ጣጣት በዳግማዊ ልደቱ ከቤተልሔም በተወለደበት የዛሬ 2000 ዓመት ነው የተወለደው። የዛሬ 2000 ዓመት ውስጥ ማን ነበረ? እጁን ያውጣ። አታፍርም እንዴ? ጌታን የተቀበልኩት የዛሬ 20 ዓመት ነው እያልከኝ እንደ ኤርሚያስ ከኢየሱስ በልጅነት እበልጣለሁ አላ። ኤኒዌይ እንዲህ አይነት ትምህርት የለም። እሺ ወንድሞች እናቶች፣ እንዲህ አይነት ትምህርት ወንጌላውያን አማኞች የለንም። እነዚህ ትልልቆቹ አብያተ ክርስቲያናት የላቸውም። እኛ ደግሞ በእነዚህ አብያተ ክርስቲያናት ውስጥ ነው ያደግነው። የላቸውም። ኦኬ ጴንጤ ጨዋ ሆኖ ጨዋ ትምህርት የሚያስተምር ማህበር አለ። እኛ ከነሱ ወገን ነን። ይሄ ዝም ብሎ ዘልዛላው በየጎዳናው በየሰርቻው በየላስቲክና ማዳበሪያ በየሰፈር ላይ ተዘርግቶ እዛ ተወለድኩ ብሎ ያለ ሁሉ እኔ በምን አይነት አወላለድ እንደተወለዱ ራሱ እንኳን አላውቅም። ደግሞ አለው ይሄ ንግግር ቸርች ከፈትን እያሉ በየሰፈሩ ኬሻና ማዳበሪያ እየዘረጉ ኢንተርናሽናል ቸርች እያሉ አንድ ቀበሌ እንኳን ያልደረሱ ሰዎች እዛ ማዳበሪያ ውስጥ ምን እንደሚያስተምሯቸው ሲወጡ ሲናገሩ እያየናቸው ነው። አለቅ
ስለዚህ መረጋጋት ነው ያለብን። ጥያቄ ካላችሁ መጣችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ሳትፈሩ መጠየቅ ትችላላችሁ። በጣም ረጅም